እነዚህ ነገሮች ተደበላልቀው በአንድ በኩል ብልጭ ድርግም እያለ ኮንፍሊክት ይመጣል። እንዴት አድርገህ ነው በኢትዮጵያ ውስጥ ተንቀሳቅሰህ መስራት የምትችል? አንድ ቦታ ተፈታ ሲባል ሌላው ቦታ ሰላም እጦት ይመጣል። ስልጣን ኮምፕሮማይዝ ሆኖ ለመላው ኢትዮጵያውያን ጥቅም ሲባል መንግስት ያንን አላደርግም እስካለ ድረስ የናንተ መሳተፍ ራሱ ፋይዳው ምንድነው? ምንም አማራጭ የለንም ብለን ነፍጥ ይዘን አስተባብረን ደጋፊዎቻችን ጫካ ብንገባ ለዚች ሀገር ምን ይፈይዳል? እነዚህ ነገሮች በዚህ በኢትዮጵያ ላይ ተሞክረዋል። ለረጅም ዘመናት ጦርነት ውስጥ ነበር። ፓተንትና ላተንት የሆነ ጦርነት ውስጥ ነበር። ግጭት በዚች ሀገር የጠፋበት ወቅት የለም። ግልጽ ግጭቶች አሉ፣ ሳይኮሎጂካል ግጭቶች አሉ። ዝምታ ራሱ ግጭት ነው። ባይዘው ነፍጥ ይዞ ጫካ መግባት ብቻ አይደለም። ጫው ከመካሄዱ አስቀድሞ ያ ናሽናል ዳያሎግ የሀገራዊ ምክክር ሳይሆን ሁሉን አካታች የሆነ ውይይት ቢደረግ ኑሮ የኢትዮጵያን ችግሮች ምርጫ እንደማይፈታቸው ብዙሃኑ ይስማማል። ድክመት አለ ብዬ የምወስደው መንግስት ጋር ነው። በትክክል ያንን ጉድለትና ድክመቱን ማከም ነበረበት። ባለማከሙ ነው ኢቭን ለአመጽ ረብሻ ይሄ የኔነች የሚል ፉክክር ውስጥ ሊያስገባ የቻለው። ጉዳት ደርሶብኛል፣ ተጠቃሚ አይደለሁም፣ የኔ አይደለችም የሚል ስሜት ስለተፈጠረ በእነዚህ የጦርነት ቀጠናዎች የሚመሰረተው መንግስት ከምርጫው በኋላ ማለት ነው ህጋዊነቱን እንዴት ታዩታላችሁ? ጉድለቱን ነው የምነግርህ። ተወካዮቹን የሚመረጡት ግን ምርጫ መጠበቅ ስላለበት ነው። ካርድ ብዙ ነገር ነው የምትይዘው። ፍትህን፣ ነፃነትን፣ የህግ በላይነትን፣ ልማትን፣ ሁሉ ነገር አንድ የምርጫ ካርድ ትይዛለች። እነዚህን ግን ማን ይሰጠኛል ማለት የመምረጥ መብቱን ራሱ መወሰን ነው። ዋና የመንግስት መገለጫ የሆኑት ጉዳዮች ላይ ደካማ አፈጻጸም እንዳለ አድርጋችሁ ነው የፈጠራችሁት። እቺ ሀገር እንደ ዜጋ ከመንግስት ጋር የጸና ማህበራዊ ውል አድርጋለች ብለን አናምን። ጉድለት አለው ብለን እናምናለን። መጫወቻ ሜዳው ለሁሉም ዜጋ እኩል አይደለም ብለን እናምናለን። እንደ ቡድንም እንደ ግለሰብም ማለት ነው። አምስቱን የኢትዮጵያ የወደብ ብቻ ሳይሆን ኢኮኖሚ ኮሪደርም ጭምር ማድረግ እንችላለን። ዋና የኢኮኖሚ ኮሪደርም ጭምር ማድረግ እንችላለን። አምስቱን ወደቦች ከታሪክም ከሌጋልም ከምንም ብዙ የሚነሱ ነገሮች አሉ። እነዛን የሚፈታበትን መንገድ ራሱን መከተል ያሉትን ነገሮች ማለት ነው። ግን ሌሎች ቦታዎች ያሉትን እንትኖች የኢትዮጵያን ብሔራዊ ጥቅም፣ ኢኮኖሚ ጥቅም፣ ቀጠናዊ ንግድ ትስስርን ጉዳት የሚያደርስ መሆን የለበትም። ሁሉም ከመካከለኛው ምስራቅ ተነስቶ ከሩቅ ምስራቅ ተነስቶ እዚህ የጦር ቤዝ ያለው ለባቤል መንደብ የሚሆን ለምንም ቅርብ የሆነችው ኢትዮጵያ ጦሯን ብታሰፍር ለቀጠናው ጥሩ ነው የሚል አንድ መከራከሪያ አለ። ብርንም ለማስፈር በስምምነት ነው ከምታረገው እንጂ ቆርሰው እኮ አይሰጡህም። የባህር በር ባለቤት ሆንን ብለህም መናገር አችልም። ጤና ይስጥልን አዲስ ማለዳ ተከታታዮች እንደምንሰንብታችኋል። ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን ልክ ከሰሞኑ ስናደርግ እንደነበረው ሁሉ ሰባተኛውን ጠቅላላ ምርጫ ምክንያት በማድረግ የፖለቲካ ፓርቲዎችን በተናጠል እየጋበዝን በፖሊሲያቸው፣ በማኒፌስቶቸው፣ በአጠቃላይ በፕሮግራማቸው ዙሪያ የተለያዩ ጉዳዮችን እናነሳለን። የዛሬው እንግዳችን የነጻነትና እኩልነት ፓርቲ ምክትል ፕሬዚዳንት አቶ ዙኑር አብዱል ወሃብ ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ብትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። አቶ ዙኑር ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም ደስ ብሎኛል። ጥሩ። ያው በዋናነት ዛሬ የምናተኩረው ማኒፌስቶአችሁ ላይ ነውና የኢትዮጵያን ተጨባጭ ሁኔታ ለምትገልጹበት የመጀመሪያው ክፍል በርካታ ማሳያዎችን ትገልጻላችሁ። ወደ 8 ገደማ ናቸው። በሀገር ውስጥ ያለውን ጦርነትና ግጭት፣ ሀገሪቱ መታመሷን፣ ሀገራዊ አለመግባባት፣ የዜጎች ደህንነት ከፍተኛ አደጋ ውስጥ መግባቱን፣ የኑሮ ሁኔታውን፣ ኢኮኖሚ ሁኔታዎቹን፣ ዲፕሎማሲውንም የጅብ ችኩል ስትሉ ትገልጹታላችሁ። በተለይ ከባህር በር ጋር በተያያዘ ማለት ነው። ጥቂቶቹን የገለጽኩት ግን በዝርዝር በደንብ ተገልጿል ማኒፌስቶ ላይና ላነሳ የምፈልገው ጥያቄ ዋና የመንግስት መገለጫ የሆኑት ጉዳዮች ላይ ደካማ አፈጻጸም እንዳለ አድርጋችሁ ነው የፈጠራችሁትና መንግስት የለም እያላችሁ ነው። እንደዛ አይነት ነገር ይመስላል። ከዚህ እንጀምር እስቲ። መንግስት የለም የሚል አቋም የለንም። መንግስት አለ፣ በትክክል መንግስት አለ፣ እያስተዳደረ ነው አገሪቱን። ግን ከመንግስት የሚጠበቁ መሰረታዊ ነገሮች አሉ ለዜጎቹ። መንግስት ዴሊቨር ማድረግ ያለበት ነገር አለ። በአነስተኛው ለአንድ መንግስት በአነስተኛ ደረጃ ምንም እንኳን ሌላ ነገር መስራት ባይችል የማህበረሰብን ሰላም፣ ጸጥታና ደህንነት መጠበቅ አለበት። ይሄ አንድ መንግስት ዋናው ኃላፊነት ነው። መንግስት በታሪክ መንግስት ሲቋቋምም ያው
ከስርዓት አልበኝነት መነሻ ነው። ማህበረሰብ ኮሚኒቲ ለመንግስት ማህበራዊ ውሉ ሶሻል ኮንትራክት መጀመሪያ ሲታሰርም ጸጥታና ደህንነቴን አስጠብቅልኝ ብሎ ነው በየራሱ ስላልቻለ ማለት ነውና አንዱ ያ ነው። ስለዚህ ከዛ አንፃር ኦልሞስት አሁን ያለው የብልጽግና መንግስት ገዢ ፓርቲ ከኦልሞስት ስልጣን ከያዘበት ጊዜ ጀምሮ ያለው የአገሪቱ ሰላም ጸጥታ እና ደህንነት ሁኔታ በሰላም ወጥቶ የመግባት ሁኔታ እየተሻሻለ ሳይሆን ጀስት እየባሰበት የመጣበት ሁኔታ አለና ይሄ ያሳስበናል። ስለዚህ መንግስት የመንግስትነት ሚናውን በትክክል እየተወጣ ነው አይደለም የሚለው ጀስት ጥያቄ ውስጥ የሚገባ ነው፣ አንዱ ትልቁ ማለት ነው። ሌላው በሁለተኛ ደረጃ መንግስት እንደ መንግስት የማህበረሰቡን መሰረታዊ ፍላጎቶች ማሟላት አለበት። በግለሰብ ሊፈጸም የማይችሉ ግን መንግስት የሚሰራቸው በርካታ ነገሮች አሉ። መሰረተ ልማት ሊሆን ይችላል፣ ጤና፣ ትምህርት፣ ሌሎችም ብዙ የሚጠቀሱ ነገሮች አሉ። ከነዚህም አንፃር በለውጥ ደረጃ ታች ባለው ማህበረሰብ እንደ ህዝብ ለውጥ እየመጣ ነው፣ ማህበረሰቡ ለውጥ እያገኘ ነው፣ እያደገ ነው ብሎ ለመውሰድ ያስቸግራል። ብዙ አሃዞች ያንን አያሳዩ። ከድህነት ወለል በታች የሚኖረው የማህበረሰባችን ክፍል ቁጥሩ እየጨመረ ነው። በእርግጥ በተወሰነ ደረጃ ንፋስ አመጣሽ በሆነ ሀብት ለውጥ ያሳዩ ግለሰብ በግለሰብ ደረጃ ሊኖሩ ይችላሉ። ያ ግን በሁለንተናዊ ሁኔታ የማህበረሰብ እድገት ለውጥ ተደርጎ ሊወሰድ አይችልም። በፖለቲካዊ ውግንና ወይ በአንዳች ምክንያት ሀብት ያፈሩትን ማለት ነው። አዎ ንፋስ አመጣሽ ማለት ጀስት ከኢንተርፕረነርሺፕ ተነስተው እያደጉ የመጡ ሳይሆን ድንገት ብቅ የሚሉ ባለሀብቶች አሉ። የዛ ምንጩ አድርገን የምንወስደው የመልካም አስተዳደር ክፍተት፣ የገቨርናንስ ክፍተትና ከሙስና ከኮረፕሽን የመጣ ነው ብለን ነው የምንወስደው። ስለዚህ እንደዚህ አይነት ንፋስ አመጣሽ ሀብት ይዘው ብቅ እያሉ ያሉ አካላት እድገቱ ያመጣቸው ነው የመንግስት ፖሊሲ ውጤት ያመጣቸው ነው ብሎ ለመውሰድ ያስቸግራል። በመሰረታዊነት በዚሁ መልኩ ለውጥ ያሳዩ ባለሀብቶች መኖራቸው እንደተጠበቀው ነው ማለት ነው። ጥሩ። ስለዚህ ጥቂቶቹን ብቻ ነው ያነሱልኝና ዋና ዋና መለኪያዎቹ ላይ በእናንተ ግምገማ ደካማ ነው አፈጻጸሙ አይደለ መንግስት። ስለዚህ እንዴት አድርጋችሁ ነው የምትገልጹት? አሁን መንግስታትን በተለያዩ ጠንካራ ብሎ የሚገልጿቸው አሉ። ለፈስፈስም በለው በትምህርት ተጠቅሶ ውስጥ እንደዛ ፌል ሊያደርግ በእናንተ ብያኔ በብልጽግና የሚመራው መንግስት ምን ደረጃ ላይ ነው የሚገኘው? አሁን ትልቁ ችግር ከምናየው መነሳታችን ነው ችግር ብለን ነው የምንወስደው። እንደ ፓርቲ ነጻነትና እኩልነት ፓርቲ የዚች ሀገር ችግር ምንጩ መሰረቱ መፈታት አለበት ነው ብሎ የሚያምነው። እቺ ሀገር እንደ ዜጋ ከመንግስት ጋር የጸና ይሄ ማህበራዊ ውል አድርጋለች ብለን አናምንም። ጉድለት አለው ብለን እናምናለን። ስለዚህ እያንዳንዱ ዜጋ እንደ ኢትዮጵያዊ በኢትዮጵያዊነቱ ሊኮራ፣ በሀገሩ ሊመካ፣ አገሩ አንድ ነገር ሲያጋጥማት ለህልውናዋ ዘብ ሊቆም በሚችልበት የስነ ልቦና እና የአሳሰብ ቁመና ላይ መሆን አለበት። ስለዚህ አሁን ብዙ ከዚህ ቀደም የነበሩ ችግሮች፣ በተለያየ ጊዜ የነበሩ ችግሮች ወደዚህ የመጡ ዕዳዎች አሉ፣ ያልተፈቱ ችግሮች አሉ። ሀገር የጸናች ሀገር ነው ያለችው፣ ጉድለት የላትም ብለን አንወስድም። ስለዚህ እነዛ ችግሮች ቀድሞ መፈታት መቻል አለባቸው ብለን እናምናለን። ስለዚህ ዋናው ሩት ኮዙ አሁን ፖሊሲን ብታወጣ፣ የተለያዩ ፖሊሲዎችን ብታወጣ ከስር
እንቅፋት ሆኖ ቻሌንጅ ሆኖ አሰናክሎ የሚያስቀረው ማት ነገር ነው ያለው። መዋቅራዊ ሁኔታው መስተካከል አለበት። መዋቅራዊ ጭቆና አለ ብለን እናምናለን። መዋቅራዊ ልዩነት አለ ብለን እናምናለን። መጫወቻ ሜዳው ለሁሉም ዜጋ እኩል አይደለም ብለን እናምናለን። እንደ ቡድንም እንደ ግለሰብም ማለት ነው። ስለዚህ እነዚህ ችግሮች የሚፈቱት ደግሞ አጠቃላይ ሀገሪቱ መሰረታዊ ችግር ሆነው ከዚህ ቀደም የመጡ ችግሮች ሲፈቱ ነው። እነዛ ችግሮች የፈጠሩት ዲፕ ስቴት አለ ብለን እናምናለን። ዲፕ ስቴቱ በተለያየ አካል ሊገለጽ ይችላል። ስውር መንግስት በተለምዶ የሚባለው ማለት ነው። ስለዚህ ያ ነገር ትራፕ እያደረገ ወደ ኋላ ይጎትተዋል። ወደ ኋላ ወጥመድ ሆኖ ጎትቶ ለህዝብ ሊሰራ የመጣ አካል ያንን ይተወውና ለስልጣን ወደ መስራት ይሄዳል። ስለዚህ እነዚህ መሰረታዊ ችግሮች አሁን በጅምሩ በነገራችን ላይ በጣም ባለፈው ምርጫ ምናልባት ታስታውስ እንደሆነ የዚች ሀገር መሰረታዊ ችግር ቀድሞ መፈታት አለበት። ለጦርነቱም፣ ለድህነቱም፣ ለሌሎችም ችግሮች መሰረታዊ ችግር በዚች ሀገር ብሔራዊ መግባባት አለመፈጠሩ ነው እና ናሽናል ዲያሎግ መደረግ አለበት። ናሽናል ኮንሰንሰስ ለማምጣት ብለን በጣም ይህንን ነበር እንደ ዋና ፈንዳመንታል ሩት ኮዝ አድርገን እንወስድ የነበረው። በዚሁ መሰረት የተጀመሩ ጅምር ስራዎች አሉ። አሁንም ያ ምክንያቱም በዚህ ደረጃ እቺ ሀገር በዚህ የመንግስትነት እድሜዋ በጣም ረጅም 100 ዓመት ያስቆጠረ የመንግስትነት እድሜ ያላት ከሲቲ ስቴጅ ከሺህ በላይ ዓመት የመንግስትነት እድሜ ያላት ነች። ከሲቲ ስቴጅ ኢምፓየር ጀምሮ እስከ ፌዴራልና ማዕከላዊ መንግስት ሞደርን ስቴጅ እስከማቋቋም ማለት ነው። እችን ኢትዮጵያን የሚመጥናት አይደለም አሁን ያለው ነገር። አሁን በፖሊሲ ጉዳይ ከመወያየት ይልቅ በፖሊሲ ጉዳይ አማራጮችን ከማቅረብ የኢኮኖሚ ዌልቢንጉን የማህበረሰቡን ለመፍታት እነዚህ ችግሮች ላይ ውይይት ይሄ ይሻልሃል፣ እኔ ታክስ ቀንስልሃለሁ፣ አይ በዚህኛው ማህበረሰብ ክፍል ታክስ በመጨመር ይሄን አደርጋለሁ ብለን ነው መወያየት የነበረብን። በዚህ መልኩ ኢኮኖሚው ኢንዱስትሪው ምኑ ያድጋል ብለን ነበር መወያየት የነበረብን። ስቲል እየተወያየን ያለ ነው ሀገርን በማቅናትና በማጽናት ጉዳይ ላይ ነው በአብዛኛው። እነዚህ ነገሮች ተደበላልቀው በአንድ በኩል ብልጭ ድርግም እያለ ኮንፍሊክት ይመጣል። እንዴት አድርገህ ነው በኢትዮጵያ ውስጥ ተንቀሳቅሰህ መስራት የምችለው? አንድ ቦታ ተፈታ ሲባል ሌላ ቦታ ሌላ የሰላም እጦት ይመጣል። እንዴት አድርገን መደላድሉ እኮ ለመጫወት አገርን ለማሳደግ እኮ ሜዳው ንጹህ መሆን አለበት አይደል? ጋሬጣ መኖር የለበትም። ስለዚህ አሁን ልመልስ የፈለግኩት ምንድን ነው እነዚህ ነገሮች ተደበላልቀው ጀስት እየተፈቱ ከመሄድ ፋንታ እያንከባለልናቸው ነው ያለነው። ስቲል አልተፈቱም እነዚህ ችግሮች። እነዚህ ችግሮች መፈታት ሌሎችን ችግሮች ለመፍታትና ማህበረሰቡን እድገት ለማፋጠን መደላደል ይፈጥራል ብዬ አምናለሁ። ጥሩ። ለዚህ ግን ማን ነው ተጠያቂው? ማለት አንድ አካል ጋር ብቻ እንድንለጥፈው ፈልጌ አይደለም። ለምሳሌ ናሽናል ኮንሰንሰስ ላይ ወይም ብሔራዊ መግባባት ላይ ለመድረስ ሁሉን አቀፍ ውይይት እንዲደረግ ተደጋግሞ ሲጠየቅ ነበረ። ላብነትም ከ2013 ምርጫ በፊትም የተሞከሩ ሙከራዎች ነበሩ። በግል 8 ኮንሰርቲየሞችን የያዘውን ማይንድ ኢትዮጵያ እናስታውስ ነበረ። በኋላ ቢፈርስም ከዛ በኋላ ይሄ ናሽናል ዳያሎግ መጣ። ግን ምርጫው ከመካሄዱ አስቀድሞ ያ ናሽናል ዳያሎግ የሀገራዊ ምክክር ሳይሆን ሁሉን አካታች የሆነ ውይይት ቢደረግ ኑሮ ጥሩ ነበር። እዚህ ውስጥም አንገባ የሚሉ አሉ። ግን ነጻነትና እኩልነት ፓርቲን ጨምሮ መንግስትንም ጨምሮ የተለያዩ ፖለቲካ ፓርቲዎችና ልሂቃን አንደኛው ምርጫ አልፈው አሁንም ወደ ሁለተኛው ምርጫ እየተገባ ነው። የኢትዮጵያን ችግሮች ምርጫ እንደማይፈታቸው ብዙሃኑ ይስማማል። ሶ የእናንተስ ድርሻ የለውም ወይ ማለት ነው? ትክክል ነው። የሁሉም ማህበረሰብ ኮሚትመንት ይፈልጋል። የመንግስትም ኮሚትመንት፣ አብላጫውን ድርሻ መንግስት ሊወስድ ይችላል። ድራይቪንግ ዘ ሆርስ ወደፊት እየመራ ያለው መንግስት ስለሆነ መንግስት አብላጫውን ኮሚትመንት ይወስዳል። ድራይቭ ማድረግ ሊድ ማድረግ ያለውን አጠቃላይ በዚህ ዙሪያ ያለውን ሪሶርስ ያለውን አቅም ያለውን የኢትዮጵያ ያላትን እውቀትም ጭምር እንትን አድርጎ አሰናስሎ ይሄን የመምራቱ ኃላፊነት የመንግስት ነው። በአንድ በሌላም መልኩ የመንግስትን ኮሚትመንት ይፈልጋል። ብሔራዊ መግባባት የመንግስት ኮሚትመንት
እስከምን ድረስ ማለት ነው የጸና አገር ሙሉ ሌጂቲሜሲ ህጋዊ ቅቡልነት ሊሰጥ የሚችል መደላደል አለ ብሎ መንግስት መውሰድ አለበት ብዬ አላምንም። ያ የሚኖረው እነዚህ ችግሮች ሲፈቱ ነው። ስለዚህ መንግስት ኢቭን ያለውን ፓወር ከፓወሩ ስልጣኑንም ሊያሳጣው የሚችል እስከዛ ድረስ ኮሚትመንት ይፈልጋል። በታሪክ የተለያዩ ሀገሮች አይተ እንደሆነ የዚች ሀገር አባት ተብሎ የሚጠቀሱ ሰዎች አሉ። የዚች ሀገር ዘፋዘር ኦፍ ለምሳሌ ጀርመን ትወስዳለ፣ ኮሪያን ትወስዳለ፣ ቻይናን ትወስዳለ፣ አሜሪካን ትወስዳለ። ብዙ ሀገሮችን ልጠቅስል ይችላል። ጣሊያን በታሪክ ያው የተወሰነ ስታነብ ታገኛቸዋል። እነዚህን ሰዎች ኦን ዘ ስፖት ለኢትዮጵያዊ ራሱ እነዚህ ሰዎች ስማቸው ይመጣል፣ ትጠራቸዋለህ በስነ ስርዓት። ለእያንዳንዱ የዚች ሀገር አባት ተብሎ የሚጠቀስ እነዛ አባት የሚባሉ ሰዎች ኔሽን ቢልዲንጉን የፈጸሙ ናቸው። የሀገር ግንባታን አገርን የምትዋቀርበትን የምትመሰረትበትን እንትን መደላድል የፈጠሩ ናቸው። ማህበራዊውን ሌክትሜት የሆነ ያጸኑ ናቸው። ያን መደላድል ይዞ ነው በየጊዜው ከነባራዊ ሁኔታው ጋር አፕዴት እየተደረገ የመጣው። አሜሪካን ብትወስድ ሁሉንም ሀገር ማለት ነው። እኛ ሀገር ግን ማን ነው የዚች ሀገር አባት የሚል ጥያቄ ላንተ ባነሳለ እኔን ብትጠይቀኝ አንስማማ። የተለያየ ነው የምናነሳው። ይህንን ለመቀበል ዝግጁ አይደለም። አንደኛ እንደ ማህበረሰብን ብሌም አታረግም። ኤሊቱ ነው ማህበረሰቡን የሚመራው። እንደ ኤሊት ችግሮች አሉብን። ጽንፍ ይዘን ነው የምንሄደው። ወይም ናሮ የሆነ ኢትዮጵያዊ ናሽናሊዝም፣ ናሮ የሆነ ኢትዮጵያዊነት ብሮድ ቢሆን ችግር አልነበረውም። ጠባብ ኢትዮጵያዊነትን ይዞ የሚሄዳለ ኢትዮጵያዊነትን የሚመልክ በሌላ ደግሞ ብሔርተኝነትን አይ ብሎ ተገፋው ብሎ ደግሞ ብሔርተኝነትን ይዞ የሚሄዳል የራሱን ብሔር። እነዚህን ነገሮች ማድረግ አንዱ ለሌላው ካልሰጠ አይ ኢትዮጵያዊነት ማለት ብሎ ብሮድ አድርጎ አስፍቶ አስቦ ሌላውን አክፎ ማሄድ ከሆነ የሌላውን ባህል፣ ቋንቋ፣ ታሪክ እነዚህ ነገሮች ሶፍትዌር ስለሆኑ ነው ለማህበረሰብ እውቅና ይፈልጋል። በየትኛውም ስርዓት ይሄ ባክዋርድ አድርገን አንውሰደው። በካፒታሊስት ስርዓት ራሱ እውቅና ያለ ነው። ሌላውም አካል ልክ ይሄንን አይ እኔ ራሴ ኢትዮጵያዊ ነኝ እንደ ሀገር ኢትዮጵያን ደግሞ የምትገነባት ኮንስትራክት አድርገህ ነው። ኮንስትራክቲቭ ነው። በአእምሮህ ነው የምትገነባት። በአመለካከት ነው ኢትዮጵያን የምትገነባት። ሌላውን ከደም ልትወስዶ ትችላለህ ብሔሩ። ይሄ ስራ እነዚህን ስራዎች የመስራቱ ነገር መሰራት አለበት። ይህን የማድረጉ ኃላፊነት ደግሞ የመንግስት ብቻ አይደለም። ኤሊቱ እኔ ሪስፖንሲብል ነው የምለው። በአንድም በሌላ መልኩ በየትኛውም ጎራ ያለው ኤሊት ሪስፖንሲቢሊቲ አለበት። እስከምን ድረስ ሄደዋል? እስከምን ርቀት ድረስ ሄደዋል? እነዚህን ችግሮች ለመፍታት በአንድም በሌላ መልኩ ራሱ ሁሉም ነፃ ካደረገ አስቸጋሪ ነው። የዚህ ችግር አይፈታም። ገዢውን ፓርቲ ራሱ ነፃ የሚያደርግ ከሆነ የዚህ ችግር አይፈታም። ሌሎችም ኤሊቶች የማህበረሰቡ እንደ ቡድን የቡድን መብት ለማስከበር እንደ ዜጋ የዜጋ መብት ለማስከበር ያለነው ይመለከተናል የሚለው አካል ራሱን ከደሙ ንጹህ አድርጎ ሌላውን ብቻ ብሌም የሚያደርግ ከሆነ ብሌም ጌም ነው የሚሆነው። ከአዙሪት አንወጣም። እኔ ብቸኛ ነኝ የሚል ነገር አይሰራም። ገዢውን ፓርቲ ጋር ሌሎችም ጋር የዚች ሀገር መድን እኔ ነኝ፣ የዚች ሀገር ከእንትን ማወጣት ማሻግራት እኔ ነኝ የሚል አይሰራም። ምን አስታውሶኝ ነው ወደ በኋላ ያስኩት ጥያቄ ነበረ። ከናሽናል ዳያሎጉ ጋር ተያይዞ የተሳተፋችሁ ነው አይደል? እየተሳተፍን ነው። መሳተፍ እንድንሳተፍ በተፈለገ ልክ እንሳተፋለን። ለምሳሌ አጀንዳ አስገብታችኋል። ምን ብላችኋል? አጀንዳ ሙሉ ዶክመንት፣ ትልቅ ዶክመንት አስገብተናል። መሆን አለበት በዶክመንት ደረጃ አስገብተናል። ወደ በኋላ ያስኩት ጥያቄ ነበር፣ ግን አሁን ከሰጡ ማብራሪያ ተነስቼ ወደፊት ባመጣው ምንም ችግር የለውም ብዬ ስላሰብኩ ነው። የተለያዩ ሀገራትን አሁን እነ ጋሪዲ ባልዲን ብንል እነ ኦቶ ቫን ቢስማርክን ብንል የሀገር መሰረቶች አሉ ፋውንዴሽን የምንላቸውና እነሱ የከፈሉት መስዋዕትነት አለ ለየሀገራቸው ማለት ነው። ቅድም በእርሶ ማብራሪያ ላይ መንግስትም ቢሆን ስልጣኑን አሳልፎ ሊሰጥ ይችላል ለሀገር ሲባል ብለውኛል። ግን ይህ ናሽናል ዳያሎግ ሲመሰረት እንደሚያስታውሱት ታህሳስ 2014 አዋጅ ወጣለት። የካቲት 14 2014 ስራ ጀመረ። በዛው ሰሞን በፓርላማው የነበራቸው ጠቅላይ ሚኒስትር አብይ ለሚቀጥሉት 4 ዓመት ከግማሽ ስልጣን ጉዳይ ለድርድር አይቀርብም ብለው በግልጽ ተናግረዋል። አንድ የአጀንዳ ማሰባሰብ ሲጀመር ይመስለኛል 2016 ወይ 17 ላይ እዚህ አዲስ አበባ ላይ
የሽግግር መንግስት የሚባል ነገር የለም ብለው ተናግረዋል። ሚኒንግ በስልጣን አንደራደርም ነው፣ ከስልጣን በመለስ ባሉት ጉዳዮች ነው የምናወራው ብለዋል። ይህን ነገር እያወቃችሁ እናንተ መሳተፋችሁ በራሱ ለኢትዮጵያ ምን ይፈይዳል? ማለት ስልጣን ኮምፕሮማይዝ ሆኖ አንዳች ለመላው ኢትዮጵያውያን ጥቅም ሲባል መንግስት ያንን አላደርግም እስካለ ድረስ የእናንተ መሳተፍ ራሱ ፋይዳው ምንድን ነው? እኔ ደግሞ ምናልባት ጥያቄውን ትንሽ ገልብጬ የምጠይቅ አለመሳተፋችን ለዚች ሀገር ምን አስተዋጽኦ አለው ነው። አለመሳተፍ ማለት አለመሳተፋችን በራሱ ፕሬዠር ፈጥሮ የሚያመጣው ነገር አለ ወይ ነው አንድ። ሁለተኛ ካለመሳተፍም አልፎ አይ በቃ አሁን ምንም አማራጭ የለንም ብለን ነፍጥ ይዘን አስተባብረን ደጋፊዎቻችን ጫካ ብንገባ ለዚች ሀገር ምን ይፈይዳል? እነዚህ ነገሮች በዚህ በኢትዮጵያ ላይ ተሞክረዋል። ለረጅም ዘመናት ጦርነት ውስጥ የነበር ነው። ፓተንትና ላተንት የሆነ ጦርነት ውስጥ ነበር። ግጭት በዚች ሀገር የጠፋበት ወቅት የለም። ግልጽ ግጭቶች አሉ፣ ሳይኮሎጂካል ግጭቶች አሉ። ዝምታ ራሱ ግጭት ነው። ባይዘው ነፍጥ ይዞ ጫካ መግባት ብቻ አይደለም። ለረጅም ዓመታት ኮንፍሊክቱ ግጭት ውስጥ ቆይተናል ብዬ ነው የማወስደው። ሳይንሱም ያንን ይላል፣ መገለጫዎችም ይኖሩታል። እና እያልኩ ያለሁት በአንድም በሌላም መልኩ የፖለቲካ ኢንቫይሮንመንቱ አውዱ በከፈተ ልክ በፈጠረው ልክ አንድም ጠጠር ቢሆን ለዚች ሀገር መጣል አለብን ብለን እናምናለን። የኛ የሰላማዊ ትግል አፕሮቻችን ነው። ቫልዩዎች የምንከተላቸው ሴቶች አሉ። በዚች ሀገር ካለፍንበት ሀገራችን ካለፈችበት ፈተና አንጻር ማለት ነው ራስን ማግለል፣ ቦይኮት ማድረግ፣ ወተን ደግሞ አይ ብለን አኩርፈን ቁጭ ማለት በምንም መለኪያ የበለጠ ለዛ አካል መደላድል ይፍጠርለት እንጂ አይ እነዚህ አካላት አሁን በቃ እንትን ስላሉ ልመለስ አይደለም። በዛ በነፍጥስ የመመለስ ሁኔታ ይኖራል አይኖርም? እያንዳንዱ ቅድም አንስቼልሃለሁ። በነገራችን ላይ ኦልሞስት አጀንዳ እንዲሆን ናሽናል ዲያሎግ ካደረገው ቀዳሚው ፓርቲ ነጻነትና እኩልነት ፓርቲ ነው። ከየትኛውን ፓርቲ ቀድመን ዶክመንት አዘጋጅተናል። የብሔራዊ ብዙ ፖለቲካ ፓርቲዎችን አነጋግረናል። ሁሌም የሚነሳው ነገር ይሄ ነው። ቀድመን ዶክመንት አዘጋጅተናል። ፎር ሹር እውነቴን ነው የምልህ፣ ሆነስቲሊ ነው የምነግርህ። አንተ ያንን እንትን ልትለው ትችላለህ፣ ልታስተባብለው ትችላለህ። ኖ ማስተባበል ሳይሆን ሊሆን ይችላል እኮ ልክ ነው። ግን ብዙ ፓርቲዎችን አነጋግሬያለሁ። ሁሉም ይሄን አጀንዳኛ አስተዋውቀን ነበር እኛ ቀድመን ያመጣው የሚል የባለቤትነት ጥያቄ ያለው። ይቀጥሉ። ያው እንግዲህ ፉክክር የምርጫ ወቅት ስለሆነ አንዳንድ እንትኖች ይቀርቡ ይሆናል። ግን እኔ ጄኒዩንሊ ነው የምነግርህ። መጀመሪያ የናሽናል ዲያሎግ ዶክመንት ፕሬዚደንት በጋራ ምክር ቤት ያደረገው የኛ ፓርቲ ነው፣ ፔፐር አዘጋጅቶ። በምርጫም ጊዜ የዚህች ሀገር ፈንዳመንታል ችግር ብሔራዊ መግባባት፣ ይቺ ሀገር በጸና መሰረት ላይ እንድትኖር አለማስቻል ነው። የማህበራዊ ውላችን መንግስት ከዜጋው ጋር ሊያደርግ የሚገባው ማህበራዊ ዲፌክት ነው የሚል እንትኖችን ተደጋጋሚ እያነሳን ነበርና ይሄን ከዚህ አንጻር ነው ይሄንን ያልኩ። ስለዚህ እኔ የምልህ በአንድ በሌላ መልኩ ምንድን ነው በተፈቀደው ልክ አሁን ችግር የለበትም እያልኩ አይደለም። ብሔራዊ መግባባቱ የብሔራዊ መግባባት እየተመራበት ያለበት መንገድ ችግሮች አለ። እነዛን ችግሮች ግን በየጊዜው እነዚህ ችግሮች ይፈቱ፣ ይሄ ችግር ይስተካከል እያል እናነሳለን። ብዙ ችግሮች ናቸው ያሉት። አንተ ከመነሻው እኮ የብሔራዊ መግባባት እንዲነሳ በጣም ገፊ ምክንያት የሚሆነው ጦርነት ነው፣ ግጭት ነው። ግጭት ውስጥ ያሉትን አካላት በዚህ በተቻለ መጠን በአንድም በሌላ መልኩ እንዲሳተፉ አድርገህ ቢያንስ ከኤሊት ባርጌን ተነስተን ወደዚህ የምትመጣው ኤሊት በላቸው እነዛን ምንም በላቸው ነፍጥ ይዞ ወጥተዋል። የራሱ ኮዝ አለ። ጀስት ኮዝ አንጀስት ኮዝ ሌላ ዲቤት ነው እሱ። በአንድ በሌላ መልኩ ተረዳኸኝ አይደል? ግን እነዚህን አካላት ሳታሳትፍ ተረዳኸኛል። ነፍጥ ይዘው የወጡ አካላትን በአንድ በሌላ መልኩ በዚህ ነገር ላይ ባርጌን አድርገ መንግስት ባርጌን አድርጎ ኦልሞስት ኦን ቦርድ ሳያመጣ ጀስት ይፈጠራል ብለህ እንትን ማድረግ በጣም ከባድ ነው። ስለዚህ አሁን እንደ አንድ ጉድለት ላንሳለህ ብዬ ነው። አንድ ብቻ ሳይሆን ትልቅ ጉድለት ይመስለኛል። አንዳንዶች ሰሞኑንም አንድ ሌላ የፖለቲካ ፓርቲ አመራር አግኝቼ ይህን ጥያቄ ሳነሳላቸው ነበር። ይህ አንዳንዳችሁ ማወቅ ስለምፈልግ ነው። በፓርላማም ጭምር የተነሳ ጉዳይ ነው። ይሄ ሀገራዊ ምክክር ኮሚሽን ሲነሳ
ፓርላሜንታዊውን ወደ ፕሬዝዳንታዊ ከመቀየር ባለፈ ማለት ህገ መንግስቱን አሻሽሎ ሌላ አንዳች የሚፈይደው ነገር የለም የሚል ጥያቄ የሚያስታውሱ ይመስለኛል። እሱም ፓርላማ ተነስቶ እዛው የመንግስት ተጠሪ ሚኒስትሩም ምላሽ ሰጥተውበት ነበር። በነጻነትና እኩልነት ፓርቲ እስካሁን ባለው ሂደት 4 ዓመት አልፎታል ይሄው ኮሚሽን። ይሄ ስጋት አላችሁ? የመንግስታዊ ስርዓቱን ከፓርላሜንታዊ ወደ ከፕሬዝዳንታዊ መቀየር ባለፈ ሌላ አንዳች ነገር የማድረግ ለውጥ ያመጣል የሚል ተስፋ ሰንቃችኋል? ቤዚካሊ አሁን ባልከው መልኩ ፓርላሜንታሪ ከሆነው ስርዓት ወደ ፕሬዝዳንታዊ ለመቀየር ይሄ ሁሉ እንትንም ያስፈልጋል ብዬ አላስብም። ያስፈልጋል ህገ መንግስት ማሻሻያ ማድረግ ጀስት ፕሪሪኩዚት አይደለም እኮ የራሱ ፕሮሲጀር አለው። ለምሳሌ ነው የምልህ። ግን በአንድም በሌላም መልኩ አሁን እያልኩ ያለሁት እንደ ፓርቲም እንደ ግል ኃላፊነቴም አሁን ባለው የብሔራዊ መግባባት በናሽናል ዲያሎጉ ሂደት ብሔራዊ ምክክር ኮሚሽኑ እየፈጸመ ባለው ሂደት ሳቲስፋክሽኑ የለንም፣ እርካታው የለንም። የሚፈለገውን አውትፑት ያመጣል ወይ ነው። አውትፑቱን ቀድመህ ገምተህ የምትንቀሳቀስ ከሆነ በዛ ፌል አድርጓል ብሔራዊ መግባባት። እንደ ፓርቲ ግቤ ይሄ ነው ብለህ ቆጥረህ አስቀምጠህ የምትሄድ ከሆነ ከመነሻው ፕሮሰሱ የሚሰጠው ነገር አለ። ሂደቱ ምን ነገሮች ላይ ይቺ ሀገር መግባባት እንዳለበት ነጥሮ ወጥቶ መጨረሻ ላይ ሁሉም በእንደራሴው በተወካዩ እስከታች ባለው ማህበረሰብ ማለት ነው የሚመጣው አውትፑት የሚጠይቃቸው ብዙ ነገሮች ሊኖሩ ይችላሉ። ከነዛ ውስጥ ህገ መንግስታዊ ማሻሻያ አንዱ ነው። ኢንስቲትዩሽናል ማሻሻያ የሚጠይቅ ነገር ይችላል። አዳዲስ ተቋማትን ሊፈጠሩ ይችላሉ። የመንግስትን አወቃቀር አደረጃጀት ሊቀይር ይችላል። የፓርቲና የመንግስትን በማዕከል ያሉ ነገሮችን እንትን ሊል ይችላል። የሀገሪቱ ጸጥታ፣ ደህንነት እንዴት መምራት አለበት የሚለውን የሚያስቀምጠው ነገር ሊኖር ይችላል። ይሄ እኮ ፈንዳመንታል የሆነ መሰረታዊ የሆነ አውትፑቱ ግን አንድ በህገ መንግስታዊ ማሻሻያ ሊፈጠር ይችላል። ሌሎች ባልኳቸው በርካታ ነገሮችን ለውጦችን ሊያስከትል ይችላል። እነዚህ ነገሮች የዚች ሀገር ፋውንዴሽን ተደርገው የሚወሰዱ ናቸው። ፋውንዴሽን ተደርጎ የውጭ ግንኙነት ፖሊሲ አቅጣጫውን ለምሳሌ እኮ ሊያስቀምጥ ይችላል እኮ። የውጭ ግንኙነት ፖሊሲ ናሽናል ኢንተረስት ነው። ናሽናል ኢንተረስት በተፈለገበት አግባብ ነው መሆን ያለበት። መሰረቱን ፋውንዴሽኑን ሊያስቀምጥ ይችላል። እያንዳንዱ ዜጋ የውጭ ግንኙነት ፖሊሲ የሚመራበት መንገድ ወጣ ሲል ኖ ብሎ እስከ ማለት ድረስ እንዲሰርጽበት የማድረግ ነገርም ይፈልጋል። ምን ልልህ ፈልጌ ነው፣ ብዙ ጥያቄዎች ናቸው ያሉት። የቡድን መብት ጥያቄዎች አሉ፣ የዜጎች ጥያቄዎች አሉ፣ የከተማ ነዋሪ አካባቢ ያሉት የራስን በራስ የማስተዳደር መብት ጥያቄዎች አሉ፣ ብዙ ጥያቄዎች አሉ። እነዚህ ብዙ ሪሺፕ የሚያደርጉት ነገር አለ። አንዱ ነው አሁን የህገ መንግስት ያልከኝ ማለት ነው። ስለዚህ እነዚህ ሂደቶች የሚያመጡት ግን ይሄንን ለማምጣት በሚችል ደረጃ ነው ወይ? ለምሳሌ ቅድም ያልከው ያነሳኸው የመንግስት ለምሳሌ የሽግግር መንግስት ይቋቋምም ይሁን ያለውን መንግስት በራሱ ይሄ በእንትን ህገ መንግስትን ተደረጉ በምርጫ እንትን ይበል እሱን ለማስፈጸም በዚህ መልኩ ይሁን ብዙ ሾፕ የሚደረጉ የፓወር እንትኖችንም ጭምር ሊሰጥ ይችላል፣ ዴሊቨር ሊያደርግ ይችላል። ግን ፍሪሊ ምክር ሀሳብ ላይ ግን ይሄን ሊያደርግ በሚችል ደረጃ ነው ወይ? በሁለተኛ ደረጃስ ይሄ አካል አሁን ይሄንን ማንም የሚወስነው መጨረሻ ላይ ገባኝ ኢንዶርስ የሚያደርገው ማን ነው? አሁን ሊነሱ የሚችሉ ነገሮችን ነው የምልህ፣ ቻሌንጆችን ነው የምልህ። ኦኬ ያ ማለት ፓርላማ ነው፣ በትክክል ነው። ለምሳሌ የአንድ ፓርቲ ዶሚናንስ ባለበት ሁኔታ ለምሳሌ ቢኖር ፓርላማው ላይ የአንድ ፓርቲ ሙሉ በሙሉ አብላጫ ወይም 80-90% ወንበር የያዘ ከሆነ ያ ፓርላማ እንትኑን ሌክትሜሲውን ነው የምልህ። ሌክትሜሲውን ኢቭን የፓርላማው ኮምፖዚሽን ራሱ አንዳንዴ ጥያቄ ውስጥ ሊያስገባው ይችላል። የዛ የመጣውን የምክር ሀሳቡን ማለት ነው። ምን ሂደቶችን አልፈዋል፣ ምን ሀሳቦችን አስተናግዷል፣ የኤሊቶች ሚና ምን ነበር የሚሉ ብዙ የሚነሱ ነገሮች አሉ። በአንድ በሌላ መልኩ ሌሎች ሀገሮች እኮ ብዙ ጊዜ ስኬታማ የሆነው በኤሊት ባርጌን ነው። ኤሊቶች ናቸው የማህበረሰብ በአንድ በሌላ መልኩ ሬዲኮል የሚደረግበት ሁኔታ አለ። ኤሊቶች ግን ትክክል አይደለም። ህዝብ ነው የሚወስነው ተብሎ ታች ያለ ማህበረሰብን ኤሊቱን ትተኸው እሱን ቀጥታ አወያይተህ አዌርነስ ክሪኤሽን ነው ወይስ ሀሳብ መሰብሰብ ነው የሚለው ራሱ ግራ በሚገባ መልኩ ማለት ነው።
የምትወስደው ሀሳብ ብቻ አይደለም። ትልቅ ኢንጂኑ ማህበረሰቡን ወደ ፈለገው ዳይቨርት ሊያደርግ የሚችለው ኤሊቱ ነው። በየትኛውም ደረጃ ያለ ኤሊት፣ ገጠር ያሉ የሀገር ሽማግሌዎች ሊሆኑ ይችላሉ፣ የሃይማኖት አባቶች ሊሆኑ ይችላሉ፣ የጎሳ መሪዎች ሊሆኑ ይችላሉ፣ የፓርቲ ተፎካካሪ ፓርቲ መሪዎች ሊሆኑ ይችላሉ፣ በአካባቢው ታዋቂ ግለሰቦች ሊሆኑ ይችላሉ፣ አክቲቪስቶች ሊሆኑ ይችላሉ። በተለያየ መልኩ ልትገልጻቸው ትችላለህ፣ አሁን ባለው ሁኔታ ማለት ነው። የእነዚህ አካላት ኮንሰንሰስ መድረስ ከህዝብ ባሻገር በጣም ወሳኝነት አለውና እንዳልከውም ፈተና አይኖረውም አይደለም፣ ፈተና ነው፣ ቻሌንጆች ይኖራሉ። አሁን ቅድም ያነሳውም ጥያቄ ልክ በዛው መልኩ እስከዛም ድረስ ሊወርድ የሚችልበት እድል አይኖርም ብዬ ለመናገር ያስቸግረኛል። እስቲ ወደ ምርጫ ነክ ጉዳዮች እንለፍ። በዛው በማኒፌስቶአችሁ ላይ በአማራና ኦሮሚያ ጦርነትና ግጭት እንዳለ፣ በትግራይ ክልል ድህረ ጦርነት ነው ያለው ምርጫ እንደማይካሄድ አጽንኦት ሰጥታችኋልና ይህ እነዚህ ሁኔታዎች ደግሞ ሌሎች አካባቢዎችም ጠቅሳችኋል። በእርግጥ አሉታዊ ተጽዕኖ እንደሚኖረው ቀጥተኛውን አሉታዊ ተጽዕኖ ምርጫው ላይ ይኖራል ብላችሁ አስቀምጣችኋልና እኔ ጥያቄ ምንድነው እዚህ ጋር በእነዚህ የጦርነት ቀጠናዎች እንዴት ተወዳደሩ አስባችኋል? አንድ በእነዚህ የጦርነት ቀጠናዎች የሚመሰረተው መንግስት ከምርጫው በኋላ ማለት ነው ህጋዊነቱን እንዴት ታዩታላችሁ? እንዳልከውም እንዳነሳውም የጦርነት ቀጠና ባለባቸው ቦታዎች በነፃ መንቀሳቀስ ያለውን ለቀጣይ 5 ዓመት በምን አግባብ ምን ፖሊሲዎችን ይዘ እንደመጣ ፓርቲያችን ገልጾ እጩዎችን መልምሎ አቅርቦ የመሳተፉ ነገር በጣም የተወሰነ ውስንነት ነው። ይህም በጦርነት ቀጠናዎችም ያሉን የእጩዎች ብዛት በጣም ሊያንስ ችሏል። በዚህ ምክንያት ከዛ ይልቅ ሰላም በሆኑት ቦታዎች ነው አብዛኛዎቹ እጩዎች ያሉ። ደቡብ ክልል፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሶማሌ ክልል፣ አዲስ አበባ፣ አማራ ከፊል የተወሰኑ አንጻራዊ ሰላም ያላቸው ቦታዎች፣ አንዳንድ ቦታዎች ደግሞ ጦርነት ያለበትም ቦታ ሆኖ ከተማ አካባቢ ተወስነን ነው እንትን ያልነው። ሙሉ ማቅረብ ባለብን እጩ ልክ ልናቀርብ አልቻለም። ስለዚህ ምን ልል ፈልጌ ነው፣ ይሄ ራሱ አንድ ጉድለት ነው። በሙሉ የትኛውም ኢትዮጵያ ክልል ውስጥ በሀገር ደረጃ የሚንቀሳቀስ ፓርቲ ሆኖ እጩዎቹን አቅርቦ ፖሊሲውን፣ ፕሮግራሙን፣ ማኒፌስቶን አስተዋውቆ መወዳደር አለመቻል፣ ህዝቡም ደግሞ የምርጫ መብቱ አለመጠበቅ ጉድለት ነው። ስለዚህ አንዳንድ ፓርቲዎች አቅርበው ሊሆን ይችላል ሰላም በሌለበት ቦታ። ይሄ ሙሉ የሆነ የተሟላ ምርጫ ነው ለማለት ያስቸግራል። የራሱ ጉድለቶች አሉት፣ ጉድለቶች ይኖራሉ። ዊዝ ኦል ዛት ቻሌንጅ ግን የአስቸኳይ ጊዜ አዋጅ አውጆ አይ እዚህ አካባቢ የጸጥታና ሰላም ችግር ስላለ ብሎ የምርጫ ጊዜውን ደግሞ እንደገና ለሌላ ጊዜ ማሸጋገር ደግሞ ባይሰልፍ የበለጠ የከፋ ነው የሚሆነው፣ እንደባለፈው ምርጫ ማለት ነው። ስለዚህ you have to choose the better evil፣ የትኛውን የሚሻለው ነው የትኛውን የሚሻለው የሚለውን መምረጥ ግድ ይላል። የበፊቱ ምርጫ ራሱ ጉድለቶች ነበሩት፣ እኛም ጉድለት ሊኖረው ይችላል። ግን ከጉድለቱም ጋር ቢሆን ባለው ልክ ታግለን ምን ብለን ማቅረብ በቻልነው ልክ አቅርበን የሀገሪቱ ህይወት መቀጠል አለበት ብለን እናምናለን። እና ከዛ አንጻር ነው ራሱ የሚፈጥረው ሌላ ሜስ ስላለ ማለት ነው። ባለፈው ምርጫ ብዙ የታዘብናቸው ወደ ጦርነት ጭምር ወልዷል መራዘሙ ማለት ነው። በእነዚህ አካባቢዎች አሁን ጦርነት ባለባቸው አካባቢዎች ሙሉ በሙሉ ምርጫ ላይካሄድ ይችላል። ጦርነት ሳይኖርም በድህረ ጦርነት ለምሳሌ ትግራይ አይካሄድም፣ ቢያንስ በፌዴራል እውቅና ባለው ምርጫ ማለት ነው። በአማራ ክልልም አለ፣ በኦሮሚያም አለ፣ በሌሎችም እያልን እንሄዳለን። አነሰም በዛም መንግስት መኖሩ አይቀጥልም፣ በዛ አስተዳድራለሁ ማለቱ አይቀርም። በቀጣዩ ምርጫ አሸንፈው የሚመጣው መንግስት ማለት ነው። ህጋዊነትና ቅቡልነቱ እንዴት ይታያል? ህጋዊና ቅቡል ነኝ ሊል ይችላል አንድ መንግስት በምርጫ ባልተካሄደበት ቦታ ላስተዳደር ሲል? ምርጫ ውስጥ ከተደረገ ድረስ እጩዎችን አቅርቦ እስካስመረጠ ድረስ አሁን ቴክኒካል ያሉት ነገሮች ነው። ሜካኒካል ሊሆን ይችላል። እዛ ቦታ እጩዎች ቀርበው በአንድ በሌላም መልኩ ባልተሟላም ሁኔታ ቢሆን ብቸኛ ተወዳዳሪም ሆኖ እዛ ምርጫ ውስጥ ከተደረገ ድረስ ይህን ክሌም ሊያነሳ ይችላል። በዚህ ደረጃ አሁን ጉድለት የለውም እያልኩ አይደለም። ሙሉ በሙሉ ግን ህጋዊ ቅቡልነት ከህግ አንጻር ነው ማለት
ህጋዊ ቅቡልነት የለውም ብለህ ለመደምደም ይቸግራል ከህግ አንጻር። ግን የፖለቲካል ሌጂቲሜሲ የምትለውን ነገር ልክ አሁን ህገ መንግስት ላይ እንደሚነሳው ማለት ነው። ይሄ ህገ መንግስቱ ፖለቲካል ሌጂቲሜሲ የለውም ብለን እንደምናነሳው አሁን እየተዳደርንበት ያለው ምክንያቱም ብዙ ነገሮች ስለሚቀርቡ ህዝብ በትክክል ልክ እንደዛ ፖለቲካል ሌጂቲሜሲው ላይ እንዳልከው ጥላ በጣም ያጠላል። ያ ማጥላቱ ደግሞ ፖለቲካል ሌጂቲሜሲው ነው ትልቁ። ፖለቲክስ ማተርስ ከምንም በላይ ፖለቲካል ቅቡልነቱ ነው የበለጠ ለሀገር መሰረትም የሚሆነው ሌጋል ቅቡልነቱ አይደለም። ከዛም ባሻገር ማለት ነው ፖለቲክስ በጣም ማተር ያደርጋል እኛ ካለንበት ነባራዊ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ታሪካዊ ሁኔታ አንጻር ማለት ነው። ቅድም ስለ ተንቀሳቅሶ ስለ መቀስቀሱ ስለምን እያብራሩልኝ ነበርና አሁን ስለ እጩዎች ደህንነት ማንሳት ፈልጌ ነበር። በዛው በማኒፌስቶአችሁ ላይ ከተርታ ከምንላቸው ዜጎች አንስቶ እስከ ፖለቲከኞች እስከ ባለሀብቶች እገታና ግድያ ከፍተኛ ስጋት መሆኑን አትታችኋልና የእናንተስ እጩዎች ደህንነት እንዴት ያለ ነው? ለምሳሌ እስካሁን የደረሰባቸው የሰብአዊ መብት ጥሰት ሊሆን ይችላል፣ ከጸጥታ አካላት ሊሆን ይችላል፣ ከታጠቁ ኃይሎች ሊሆን ይችላል። እንዴት ያለ ነው? ምን አጋጠማችሁ? አንድ ሁለተኛ ደግሞ ከመንግስትስ የጠየቃችሁት የደህንነት ዋስትና ነበር ወይ በእነዚህ የምርጫ ጊዜያት? በእርግጥ በመሰረታዊነት እንዲህ አይነት ከባድ ስጋት ሊፈጥሩ የሚችሉ ነገሮች አላጋጠሙንም። በምርጫ ሂደት ትልቁ ችግር ምንድን ነው? በፌዴራል ደረጃ የምርጫውን የሚመራበትን መንገድ ነፃ፣ ፍትሃዊ፣ ገለልተኛ ሆኖ መሄድ አለበት የሚል በፌዴራል መንግስት በገዢው ፓርቲ ደረጃ እነዚህ ነገሮች ይኖራሉ። ወደ ክልል ሲወርድ፣ ወደ ዞን ሲወርድ፣ ወደ ወረዳ ምርጫ ጣቢያ ሲወርድ በቀበሌ ደረጃ ያንን ቀጥታ አታገኘው። ታች ያለው አካል አንዳንዴ የሰርቫይቫል ጉዳይ ይሆንበታል። የሰርቫይቫል ኢንፎርሜሽን አሲሜትሪ ይኖራል ልዩነቱ። ስለዚህ ይሄንን ምርጫ ማስመረጥ ካልቻለ እዛ ቦታ ላይ መቀመጥ እንደማይችል አድርጎ ስለሚወስደው የሰርቫይቫል ጥያቄ ይሆናል ወደ ታች። የሞት ሽረት ነው መተዳደሪያው። ተረተኛል አይደል? በተቻለ መጠን በአንድ በሌላ መልኩ የምርጫ ደንቦች መመሪያዎችን የመጣስ ጥሰቶችን አልፎ አልፎ ያጋጥመዋል። ይህን ሪፖርት እያደረግ በየቦታው የተቋቋመ አሉ የጋራ ምክር ቤቶች እስከ ታችኛው ማለት ነው። አቤቱታ እያቀረብክ ለምርጫ አቤቱታ እያቀረብክ ምን እያደረክ እንዲፈቱ ታደርጋለህ። ችግሮች የሉም ልልፈልግ አይደለም፣ እነዚህ ያጋጥማሉ ያሉ ናቸው። በመሰረታዊነት ግን በጣም ጎልቶ የወጣ ለኛ ለደህንነታችን ለእጩዎቻችን ደህንነት ሊያሰጋ የሚችል ነገር በዛ ደረጃ ተፈጥሯል ማለት አይቻልም። እነዚህ ችግሮች አሉ፣ ቻሌንጆች አሉ። ቻሌንጆቹን እናውቃቸዋለን። ይህን ደግሞ በአንድ እንትን ልትቀይረው የምችለው አይደለም፣ ሲንከባለል የመጣ ነው። ኦልሞስት እዛ ያሉት አርኪቴክቶች ናቸው ማለት ይቻላል። ከምርጫ በሚደረግ ጊዜ ምን ማድረግ እንዳለባቸው ከመነሻው የሚያውቁ ናቸው። አርኪቴክትነታቸው የምርጫ ነፃ ፍትሃዊ መሆኑን መጠበቅ ላይ አይደለም። ምርጫውን በተቻለ መጠን ጉድለት እንዲፈጠርበት እንዲጭበረበር በማድረግ ላይ አርኪቴክቶች ናቸው። ለረጅም ዓመት ኦልሞስት ከ30 ዓመት በላይ ማለት ይቻላል። ጥሩ። እስቲ እዛው ማኒፌስቶአችሁ ላይ መንግስትና ፓርቲ በቅጡ ባልተለየበት ሀገር እንዲህ አይነት ምርጫ ማካሄድ የራሱ ፈተናዎች እንዳሉ ትገልጻላችሁ። በእርግጥም እናንተ ብቻ ሳትሆኑ ምርጫ ቦርድ እንኳን ያወጣው መግለጫ ምርጫ ካርድ ውሰዱ ተብሎ የሚገደዱ ሰዎች መኖራቸውን የሚያመለክት በደሞዝ ማስፈራራት ወዘተ ብዙ አይነት ነገሮች አሉና እነዚህ የመንግስት ተቋማትና ካድሬዎች የፈጠሩት መዋቅር አለ እስካሁን የዘለቀ ከኢህአዴግ የሚመጣ ብልጽግና የሚያስቀጥለው ብልጽግና ራሱም የፈጠረው ሊሆን ይችላል። ሶም በማብራሪያው ላይ ቅድም ኢፍትሃዊ ነው ሜዳው፣ የተደላደለ አይደለም ለሁላችሁም ሜዳውና በእንደዚህ አይነት በሚደረግ ምርጫ ላይ በምርጫ ቦርድ ላይ ያላችሁ በምርጫ ቦርድ ገለልተኝነት ላይ ያላችሁ እምነት ምን ያህል ነው? ስቲል ዊ አር ቴስት እያደረግነው ነው ምርጫ ቦርድን። የምርጫ ቦርድ ገለልተኝነት ከአቅምም ጋር ይያያዛል። የመንግስትና ፓርቲ መቀላቀልን ያነሳው ከአቅምም ጋር የምርጫ ቦርድ ራሱ ምን ያክል ኢምፓወር ተደርጓል፣ ገለልተኛ ሆኖ ምን ያክል ኢምፓወር ተደርጓል ከሚለው ይያያዛል። አንድ በሁለተኛ ደረጃ አሁን ትልቅ ኮንሰርንም እየሆነ ያለው የፋይናንስ ጉዳይ ነው።
በዚህ ሰዓት ለምርጫ ቦርድ በዚች ሀገር ማለት ነው ነጻነትና እኩልነት ፓርቲ፣ ብልጽግና ፓርቲ፣ ሌሎችም ተፎካካሪ ፓርቲዎች ኢኳል ፉቲንግ ናቸው። ለዚች ሀገር ምርጫ ሊደረግ አይደል? ገና እኮ በመርህ ደረጃ አይደል? ሁላችንም እኩል ነው መሆን ያለብን። ከበጀት አንጻር እኛ ይሄ እያንዳንዱ ተፎካካሪ ፓርቲ ለቢዝነስ አይደለም ምርጫ የሚያደርገው። አይ የሆነ ትርፍ አገኝበታለሁ ብሎ አይደለም፣ ከዛ ይመነጭ አይደለም። የሚወዳደረው የፐብሊክ ጉድን ነው እየሸጠ ያለው ለህዝብ የሚሆነውን ይሄ ይሻላል፣ ይሄን ግዛ፣ ይሄን ፖሊሲ ግዛ ብሎ ነው የሚያደርገው። ፐብሊክ ኢንተረስት አለበት ነው። ግን በዚህ ልክ አይደለም ኢርማክ ተደርጎ በጀት የሚመደብለት የሚሰጥ የምርጫ ገንዘብ አለ። በጣም አነስተኛ ነው። ፐርሄድ ብትገምተው በአንድ እጩ ካምፔን ለማድረግ 5000 ብር እንኳን በወጉ አይደርስም። 5000 ብር ፐርሄድ ለአንድ እጩ መንግስት ኮሚትመንት ይፈልጋል። ፋይናንሱም ባንኩም ታንኩም ያለው መንግስት ላይ ነው። ስለዚህ እነዚህ ነገሮች የማመቻቸት አንዱ ይሄ ነው። በሁለተኛ ትልቁ ቻሌንጅ የሚሆነው የጸጥታና የፖሊስ ይሄ አካላት በደንብ ኦሪንትድ አይደሉም ማለት ይቻላል። በጣም ነው የሚያስቸግሩት። አንዳንዴ ጀስት ወግነው እንትን የሚሉበት ሁኔታ አለ። ወደ ገዢ ፓርቲ ታች ያለው የፖሊስ የጸጥታው የምኑም አካል ነፃና ገለልተኛ ሆኖ እንትን ማድረግ አለበት። ስለዚህ ምን ልል ፈልጌ ነው የምርጫ ቦርድ አንደኛ ኢምፓወር ከመደረግ አንጻር ከአቅሙ አንጻር በጣም ውስንነት አለበት። ስለዚህ ያ ትልቅ ቻሌንጅ ነው። ስለዚህ ሜዳው እኩል ነው፣ ፈረሱም ይኸውም ተብሎ ቀርቧል። ስለዚህ ጀስት መወዳደር ትችላላችሁ ለማለት በምንድን ነው የምንወዳደረው ነው? 5000 ብር ለአንድ እጩ ፐርሄድ ተመድቦ ካምፔን እኮ በጣም ከባድ ነው እኮ። በጣም ብዙ ነገር ሜሴጅን ማስተላለፍ ለእያንዳንዱ 5 ዓመት እንኳን በደንብ የተደላደለ አቅም ሳይኖረው ቆይቶ በመግለጫ ብቻ የሚቆይ ፓርቲ አደረጃጀቱን የተለያዩ ስብሰባዎች ሊያደርጉ ይችላል። ግን ያን ያክል የተደራጀ ፋይናንስ ዋናው እንትኑ ነው። በቃ ይሄ የደም ስሩ ነው ለፖለቲካ ፓርቲ። ፋይናንስ በደንብ በሌለበት ሁኔታ ይህን ነገር ማድረግ በጣም ከባድ ነው፣ ቻሌንጂንግ ነው። አንዴ ስትሄድ ማህበረሰቡ የሚያሰማውን ድምፅ ትሰማለህ። አንዴ ስትገባ እንደ በተን ዝም ብለህ ስትገባ ዋጋ ከፍለህ ገብተህ ማለት ነው። ለምንም የሚሆን አይደለም። ትልቁ ቻሌንጅ አሁን እኔ በምርጫ ቦርድ የማነሳው ምርጫ ቦርድ አፍተሮል ካስፈለገበት ነገር አንጻር እያንዳንዱ ፓርቲ በትክክል ፖሊሲውን እስከ ታችኛው ማህበረሰብ ክፍል እጩዎች ባሉበት ቦታ የማድረስ አቅሙን ፈጥሮለታል፣ ኢምፓወር አድርጎታል ወይ? አንድ እሱ ነው። በሁለተኛ ደረጃ ደግሞ ሪስፖንሲቭ የመሆንም ችግር አለ። ችግሮች ሲቀርቡለት ወዲያው እነዛን ችግሮች ፊክስ አድርጎ መፍታት። አሁን ከዚህ በፊት አስታውሳለሁ 97 በጣም ፋስት የሆነ ውሳኔ ይሰጡ ነበር። 97 ምድሃሩም ይስፋ ተብሎ ቁርጠኝነት ኮሚትመንቱም ስለነበር ምርጫ ቦርዱም ወዲያው ነበር ዋናው ኃላፊው ራሱ ቶሎ ይሰጡ ነበር፣ ምላሽ ይሰጥ ነበር። አሁን ባለው ግን ጥያቄውን ይቀበሉታል። ከዛ በኋላ ምላሽ ቢሮክራሲ ውስጥ መቼስ ጊዜ አይኖርም። ቢሮክራሲው የሚያልፍ የምርጫ ቀኑ ያልፋል እኮ። ለአንድ ጥያቄ ወዳ ምላሽ ካልተሰጠ ያ ችግር ሌላውም ይደግመዋል ማለት ነው። ሪስፖንሲቭ ከመሆን ቶሎ ምላሽ ከመስጠት አንጻር በጣም ውስንነቶች አሉ። ስለዚህ በራሱ ቁመና አለው የምርጫ ቦርድ ኢምፓወር ተደርጓል ወይ? የሀገሪቱን የወደፊት መንግስት ሁሉም እኔ ነኝ እጩ መንግስት ብሎ ነው የሚቀርበው አይደል? በመርህ ደረጃ ግን ያንን ሜሴጁን እስከ ታችኛው ማህበረሰብ ሊያደርስ የሚችልበት ሁኔታ ፈጥሯል ወይ? የለም። ኦልሞስት ሜዳው ላይ ቡና እንኳን ከፍ ይላል ወይ ጊዮርጊስ ሊሆን ይችላል። በቃ ያሉትም ጊዮርጊስንና ማንቸስተር ዩናይትድን አንድ ሜዳ ላይ ያስገብተ እንደማወዳደር ነው። ስለ ምርጫ ቦርድ እንደማወዳደር ነው። በቃ ውጤቱም እንደዛ ነው የሚሆነው። ስለዚህ እሺ ብያኔውን ወደ በኋላ አነሳዋለሁ። የምርጫ ቦርድን ኢምፓወርመንት ሲያነሱልኛው ምን አይነት ውስጥ መጣ? የዛሬ 6-7 ዓመት ተስፋ የተሰነቀባቸው ተቋማት ነበሩ። ምርጫ ቦርድ አንደኛው ነው። ወይዘሪት ብርቱካን ሚደቅሳ ተሾሙበት። የሰብአዊ መብቶች ኮሚሽን ነበር፣ ዶክተር ዳንኤል በቀለ ነበሩበት፣ ወዘተ እያለ መቀጠል ይችላል። የተወሰኑ ተቋማት መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት አካባቢ ፕሬዚደንት ነበሩና ኦልሞስት ሶስቱም ሰዎች የሉም አሁን። እንደ ፖለቲከኛ አሁን ስለ ምርጫ ብቻ እያነሳን ስለሆነ የዛሬ 5 ዓመት የነበረው ምርጫ ቦርድ እና ዘንድሮ ያለው ምርጫ ቦርድ በተቋማዊ ገለልተኝነት
እንዴት ይመዝኑታል? አሁን በትክክል ተጨባጭ ነገሮች መኖር አለባቸው ብዬ አስባለሁ። ምናልባት በዛን ወቅት ከነበረው አንጻር በዛን ወቅት የነበረው ብርቱካን ሚደቅሳ በነበረች ጊዜ የነበረው ተቋም የበለጠ ጠንካራ ነው የሚል እምነት አለኝ። አሁን ከአንዳንድ እያቀረብን ከጥያቄዎች ስናቀርብ ከሚሰጥ ምላሽ ቶሎ ፈጥኖ ምላሽ ከመስጠት ያሉትን ችግሮች በትክክል የፓርቲዎችን ችግር አድምጦ እንትን ከማድረግ ይህም ከበጀት አንጻር ራሱ የዛን የነበረው በጀት በጣም ከፍ ይል ነበር። አሁን ቀንሷል ማለት ይቻላል። ከምንዛሪ አኳያ ከብር መግዛት አቅም አኳያ ማለት እሱንማ ተጨማሪ አዳርገው እሱ ተጨማሪ ማለት ነው። ከምንዛሪው አንጻር እንዳልከውም ይኸውልህ ከዛኔ ከተመደበው በጀት በእጩ ብዛት ነው የሚመደበው አይደል? እጥፍ መሆን ነበረበት በዛ እጩ ልክ ማለት ነው። ከዛም በላይ እጩዎች ቀርበው በዛው ካልኩሌት ሲደረግ ያለው ገንዘብ ያለው በጀት እያንዳንዱ እኮ አክቲቪቲ መምጣት አለበት እኮ። እኔ እንደሚታየኝ ምን ነገሮች ነው የሚሰራው ፓርቲው? ሜሴጅ እስከ ማስተላለፍ፣ ሞቢላይዝ ማድረግ፣ በስር ያሉ አባላቱን ደጋፊዎቹን፣ የተለያዩ ኮንፈረንሶችን ሚቲንጎችን ማዘጋጀት፣ የጎዳና ላይ ቅስቀሳ ማድረግ፣ የተለያዩ የሚሰሩ ነገሮች አሉ። እነዚህ አክቲቪቲዎች ወጥተው ምን ያክል ይበቁታል? በሚወዳደርባቸው ቦታዎች ተለይተው እጩዎች ተለይተው ማለት ነው። ኦብጀክቲቭሊ በዛ መልኩ ነው መሰራት ያለበት እንጂ ሲምቦሊክ የሆነ ዝም ብሎ ለይስሙላ በሚመደብ በጀት ምንም መንቀሳቀስ አይቻልም። እኛ ያለንበት ሁኔታ እኛን ነው የምናውቀው፣ ምን ያክል ቻሌንጅ እና ፈተና ውስጥ እንዳለን ማለት ነው። ቅድም የማንቸስተርና ጊዮርጊስ ወደ ስላስቀመጡት በጥሩ ሁኔታ የሚገልጸው ይመስለኛል ሁኔታውን። የምርጫ ማጭበርበር ቢከሰት ምን አይነት ትግል ስልት ትከተላላችሁ? እንግዲህ ከዚህም ቀደም በተደረገው ከ5 ዓመት በፊት በተደረገው ምርጫ አስቀድሞ እነዚህ ችግሮች ተጽዕኖዎች ባሉበት ቦታ ራሳችንን አግልለናል። ማስታወስ ለምሳሌ ሶማሌ ክልል ቦይኮት አድርገናል። እዛ አካባቢ ያጋጥሙ የተለያዩ ሃራስመንቶች ይሄ የእንትኖች የምርጫ አስፈጻሚዎች ላይ የነበሩ ችግሮች፣ የፖለቲካ ፓርቲ አባላት መሳተፋቸው፣ የተለያዩ ነገሮች በጣም ነበሩ። ኦልሞስት ውጤቱን ምን እንደሚሆን ሊያሳዩ የሚችሉ ማለት ነው። አይደለም በምርጫ ጊዜ አስቀድመንም ቦይኮት ያደረግንበት ክልል አለ። አሁንም ትልቁ ነገር ቻሌንጅም የሚሆንብን አሁንም አነሳዋለሁ፣ የምርጫ ታዛቢ በየቦታው ለማቅረብ ራሱ በጀት የለንም። ጥረት ነው የምናደርገው አስተርስ በቃ ሰዎችን ልክ እናንተ በቃ ታጋይ ናችሁ ለዓላማው ለዛ ብላችሁ ሰው ሻይ መጠጣት አለበት፣ ምሳው መብላት አለበት፣ ምን ማለት አለበት። አንዳንዴ ሰዓቱ እስከ 3 ሰዓትም ይረዝማል፣ እስከ እኩለ ሌሊትም የሚሄድበት ሁኔታ አለ። በዛ ሁኔታ ያንን ሁኔታ ተቋቁሞ የሚቀመጥ በእያንዳንዱ ምርጫ እንትን ለምሳሌ አንድ ምርጫ ጣቢያ እስከ 90 ምርጫ ጣቢያ ሊኖረው ይችላል። አንድ የምርጫ ክልል 90 ምርጫ ጣቢያ ሊኖረው ይችላል። ለዛ ሁሉ ሁለት ታዛቢ ነው ማስቀመጥ ያለብን። አሁን ይሄንን የማድረግ አቅም አለመኖር፣ ገንዘብ አለመኖር፣ በትክክል እንትኑ ተጭበርብሯል አልተጭበረበርም የሚለውን መረጃ ከየት ታገኛለህ? ጉድለቱን ነው የምነግርህ። ይሄም ሆኖ ግን ያሉ መጭበርበሮች ካሉ ሚዲሊ ስርዓቱን ጠብቀን ውሳኔ በሚሰጠው አካል ማለት እንዲሰጥ እናደርጋለን። ከዚህ ቀደም ተመሳሳይ እርምጃ ተወስዷል። ሊቀመንበራችን በተወዳደረበት ባቲ ምርጫ ክልል ባቲ አካባቢ ማለት ነው። ምን ነበር ያጋጠማቸው? የማጭበርበሮች ነበሩ። ተጣራ፣ ተመረመረ። መጨረሻ ምርጫ ቦርድ ራሱ ምርጫው እንዲሰረዝ አድርጎ ዳግም ምርጫ እንዲደረግ ከታዘዘ በኋላ ነው ዳግም ምርጫ ለማድረግ አስቻይ ሁኔታዎች ከዛ በኋላ በተለያዩ ገባ ወጣ የሚል የጸጥታ ችግር ስለነበረ ሳይደረግ ነው ይሄኛው ምርጫ መጥተው የደረሰው ማለት ነው። ስለዚህ እንዲህ አይነት እርምጃዎችን ተጨባጭ እርምጃዎችን እንወስዳለን ልል ፈልጌ ነው። በአንድ በሌላ መልኩ ያለውን ሕግና ስርዓቱን ተከትሎ መሄድ ግድ ነው የሚል በሰላማዊ መንገድ ከቅድመ ምርጫውም ሆነ በምርጫው ከዛም በድህረ ምርጫው በዛው አካሄድ እንሄዳለን። ግን አንድ ጥያቄ ተፈጠረብኝ። አሁን ከፋይናንስ ደጋግመን እያነሳ ነው ትልቅ ማነቆ መሆኑን የኢትዮጵያ ፖለቲካ ፓርቲዎች ራሱ የራሳቸው የውስጥ ችግር አይደለም ወይ? ማለት የራስን ሀብት አፍርቶ ምን ብሎ ያቀለልኩት አይደለም። ጉዳዩን እይታውን ማወቅ ስለፈለኩ ነው። ለምሳሌ ነጻነትና እኩልነት ፓርቲ የራሱ የገበያ አማራጮች ቢኖሩ በውስጥ ያላችሁ ሰዎች
በሌላ አማራጭ ያገኛችሁትን ገንዘብ ወደ ፓርቲው አምጥታችሁ አይሮን ነው ሰምሃው የሆነ መንገድ ቢፈለግለት ኑሮ መንግስት ላይ ጥገኛ ከመሆን ያለቀቃችሁ ነበር። አንድ ሁለተኛውን ታዛቢ መድባችሁም ተጨበረበረ አልተጨበረበረ የሚለው ነገር ሐሳብ ሳይገባችሁ የእናንተ ሰዎች ባሉበት እንትን ማድረጉ ትችሉ ነበር። የመንግስትን ያኛውን በጀቱን ተቀብዬ የፓርቲዎችስ ድክመት የለባቸውም ወይ? ሁለንተናዊ በሆነ ሁኔታ ስለሁሉም ፓርቲ ለመናገር ያስቸግራል። ስፔሲፊካሊ ስለኛ ፓርቲ ህግና ስርዓትን ተከትለን ነው የምንሰራው። አባላት ለማፍራት አስቻይ ሁኔታዎች የሉም። ተረዳኛል። በየቦታው ከአባል መዋጮ አንዱ የአባል መዋጮ ነው። አባል መዋጮ ደግሞ አባል ለመሆን እንደ እንትን ጀስት ኮሚትመንት እንዲገባ እንጂ ይሄን ያክል ከፍ አድርገህ የምታስቀምጠው አይደለም። እንዳልከውም የገቢ አማራጮችን እንትን ለማድረግ ከመነሻ ገንዘብ ያስፈልጋል፣ በጀት ያስፈልጋል። በእርግጥ የተወሰነ ስራ ማስኬጃ ከምርጫ ቦርድ የሚመደብ አለ ለሰራተኛ ለምን ተብሎ ማለት ነው። ከዛ ውጪ አንደኛ ማህበረሰቡም ከፍርሃት ነፃ አይደለም። ፍሪደም ፍሮም ፊር የምትለው ነገር አለ። ከፍርሃትና ከስጋት ነፃ መሆን እያንዳንዱ ፍሪሊ ጀስት እዚህ ፓርቲ ደጋፊ ነኝ ብሎ ቦልድሊ የሚወጣ አቅም ያለው ሰው አታገኝም። ከተግባባን አሁን በተለያየ ማህበረሰብ አቅም ያለው ይኖራል፣ ጀስት መርዳት ሊኖር የሚችል ይኖራል እና ከፍርሃት ነፃ አይደለም። ምክንያቱም የበፊት እንትኖች አሉ። ታስታውስ እንደሆነ ምርጫ 97 በኋላ በአንድ በሌላ መልኩ ፓርቲዎችን ይደግፉ ምን ይሉ የነበሩ አካላት የነጋዴ ማህበረሰብ ሌላውም የተለያየ ክፍል የደረሰባቸው ነገር እንዲህ የሚታዩ ነገሮች አሉ ከተግባባን። ስለዚህ ምን ልልህ ፈልጌ ነው ይሄን ለመደገፍ የሚፈልግ አንድም ውስጡ እንደው ፍላጎት ቢኖረው ምንም ቢኖረው እኔ በሰላም ልኖር ብሎ ነው። ያን እንትኑ ራሱ አልለቀቀውም። ሳይኮሎጂካል ትልቁ ነገር እኮ ትሪትመንት ነው። ቴራፒ እኮ የሚፈልግ ነገር አለ ማህበረሰብ ውስጥ። ያ ነገር ገና ከዛ ከፍርሃት ከስጋት ነፃ አልወጣም። ይፈረድበታል። ቢፈራ ግን አሁን እስከ ባለው ሁኔታ ራሱ ቢፈራ ይፈረድበታል። በቃ ያ እንትን አለ ይዞት የመጣው አለ አይፈረድበትም። ይዞት የመጣው ሳይሆን አሁን ያለውስ ፖለቲከኞች ሲገደሉ ታይቷል። ብዙ ሲታሰሩ እየታየ ነው። ህጋዊ ነው አይደለም የሚለው አከራካሪ በፍርድ ቤት የተያዘ ጉዳይ ሳለ እሱን እንተውና ግን ፖለቲካ ውስጥ መግባት የሚያስከትለው ነገር ያየ ህብረተሰብ ለምን ነፃ አልሆነም ብለን ልትፈርድበት አይችልም። በምንም መለኪያ እኮ በማህበረሰብ ላይ አትፈርድም እኮ። ማህበረሰብ አይፈልግም አትለውም። ማህበረሰብ እኮ እንስሳ አይደለም፣ ይፈልጋል። ተረዳኸኝ? የሚፈልጋቸው ነገሮች አሉ፣ የሚፈልጋቸው አማራጮች፣ ምርጫዎች አሉ። ችግሩ እኛ ጋር ነው የሚሆነው፣ የምንመራው አካል ጋር ነው የሚሆነው። አሁን ብዙ ወደ መንግስትነት ብትመጡ የሚል ያስኳቸው ጥያቄዎች ነበሩ፣ ግን ምናባዊ ስለመሰሉኝ ልትፋቸው ልገደል ነው። ስጋት ያዘ አይደል? አንዳንዴ የምርጫ ክርክሮችን እመለከታለሁ እንዳለው እናንተም ጨምሮና ሰምሃው ምናባዊ ይመስለኛል ያ ነገር። አንዳንድ ዘገባዎችን ተመልክተው ከሆነ አሁን ምርጫው ሳይካሄድ ብልጽግና አሸንፏል። ለምሳሌ በ5 ክልሎች የተሻለ እጩዎችን በማቅረቡ ብቻ ያሸንፍበት የሚችልበት እድል አለ። ስለዚህ አሁን መንግስት ከሆናችሁ በኋላ እንዲህ የሚለውን በማኒፌስቶአችሁ ላይ ተመስርቶ ያዘጋጀሁትን ጥያቄ ጊዜ ማባከንና ምናባዊ መስሎ ይሰማኛል። ሌሎች ጉዳዮች ላይ ብናተኩር ደስ ይለኛል። ለምሳሌ የብልጽግና ወደ 48 ኦር አካባቢ ወንበሮች ላይ እጩ አላቀረበም። ቁጥሩን ከተሳሳትኩ ታረማለሁ። የተወሰኑ ፓርቲዎች ጋር ንግግር ስለማድረጉ ዘገባ ወጥቶ ነበር። አንድ ፓርቲም ስማቸውን ከመጥቀስ እዚህ ልቆጠብና ንግግር መኖሩን ጠቅሷል። ነአፓ ተነጋግሯል በእነዚህ በተለቀቁ ወንበሮች ርክክብ ዙሪያ ከብልጽግና ጋር እንደ ተቋም ከኛ ጋር ኮሙኒኬት ያደረግነው ነገር የለም። እንዴት ትመለከታላችሁ ግን መልቀቁ ነው ራሱ? በእርግጥ በአንድ በኩል መንግስት 100% ሙሉ በሙሉ አንድ ፓርቲ ሆኖ ሊኖር የሚችል ቅቡልነት ከማሳጣት አንጻር አይቶታል የሚል ነገር ሊኖር ይችላል። በሌላ በኩል ግን በአንድም በሌላ መልኩ የተለየ ሀሳብ አመለካከት የሚያራምድ አካል ምክር ቤት መግባት የህዝብ ድምፅ ሆኖ ያሉትን ነገሮች የመግለጽ ተቋማዊ በሆነ ሁኔታ እንደ ፓርቲ መግለጽና እዛ በኢንስቲትዩሽኑ መግለጽ የተለያዩ ናቸው።
ባለፈው አይተህ እንደሆነ ዶክተር ማን ነው ብዙ የሚያቀርባቸው የሚሞግታቸው ዶክተር ደሳለኝ ጫኔ ብዙ የሚያቀርባቸው ነገሮች ነበሩ፣ ክሪቲካል የሆኑ ማለት ነው። እንደዛ ድምጽ ሊያሰማ የሚችል አካል መግባቱን እኔ ፖዚቲቭሊ ነው የማየው፣ መኖሩን ፖዚቲቭሊ ነው የማየው። ነገር ግን የበለጠ ጥሩ ይሆን የነበረው ይመረጥ የነበረው ተፎካካሪ ፓርቲዎችም አቅማቸው ጀስት አገርን ሊመሩ የሚችሉ ነው የሚል አስተሳሰብ ተይዘው የነሱም መወዳደር ለግል ጥቅም ሳይሆን ለማህበረሰብ ጥቅም ነው ተብሎ በበቂ ቁመናና ሁኔታ ላይ እንዲኖር ተደርጎ የሚወዳደሩበት አቅም እንዲኖራቸው ኢምፓወር የማድረግ ነገር ቢሰራ የፐብሊክ ፈንድ ስለሆነ ዞሮ ለፐብሊክ ነው። ፍሮም ዘ ፐብሊክ ቱ ዘ ፐብሊክ ነው ተወካዮቹን የሚመረጡት። ግን ምርጫ መጠበቅ ስላለበት ነው። ካርድ ብዙ ነገር ነው የምትይዘው፣ ፍትህን፣ ነፃነትን፣ የህግ በላይነትን፣ ልማትን፣ ሁሉን ነገር አንድ የምርጫ ካርድ ትይዛለች። እነዚህን ግን ማን ይሰጠኛል ማለት የመምረጥ መብቱን ራሱ መወሰን ነው። ይሄ ቢሆን ኖሮ ጥሩ ነበር፣ በዛ አግባብ ቢሆን ማለት ነው። ነፃ ፍትሃዊ የሆነ ሁሉም መደላድል እኩል የሚወዳደሩበት በሜዳው ላይ ማለት ነው። ቅድም እንዳልኩ ነው የሆነ ዝም ብሎ በቃ ይኸው ሜዳው አለ ግቡና ተወዳደሩ አይነት ሳይሆን ትጥቅ ስንቁን ምኑን አሟልቶ የገባውን አንድ የሆነ ደካማ እንትናምተ አብረ እንትን ብታረግ ደካማነቱ ከሌላ አይደለም፣ ያሳሰቡ ደካማ አይደለም፣ ያመልካከት ደካማ አይደለም፣ የእውቀት ደካማ አይደለም። ግን ይሄንን ወደ ማህበረሰቡ የሚያደርሰበት ሁኔታ ባለመፈጠሩ ብቻ ደካማ ከሆነ አካል ጋር አንድ ሜታ አስገብተህ እንደማወዳደር ነው። ያ ቢሆን ኖሮ ጥሩ ነበር፣ የሚመረጠው ያ ነበር። ግን ከምንም ቶታሊ ይሄም ራሱ ካልተቻለ እስከ መጨረሻው ጫፍ እኛ ሰላማዊ መንገድ ነው የምንከተለው። ካልተቻለ በዚህ ልክም የህዝብ ድምጽ የሚያሰማ አካል መኖሩ እኔ መኮነን የለበትም። አይ እኔም ጥያቄ ኮነኔ በዛ በኩል የራሱ እንትን ሊኖር ይችላል። በፓርቲው በገዢው ፓርቲ በኩል ያስቀመጣቸው የራሱ እንትኖች ሊኖሩ ይችላል፣ የተለያዩ ምክንያቶች። እንደሌላው ስታየው እንደ ፐብሊኩ ስታየው ደግሞ ቢያንስ መተንፈሻ እንኳን መኖሩ፣ ምክንያቱም ፓርላሜንታሪ ሲስተም እንደምታውቀው እያንዳንዱ አካል ዲሴንቲንግ እንትን የሚሰጥበት ሁኔታ ብዙ ያለ አይመስለኝም። በካውካሰስ አላቸው የራሳቸው ተወያይተው ምን ብለው እንትን አድርገው ገምግመው ኢቭን ከወጣ በኋላ እኮ ባቀረበው ሀሳብ ላይ አንዳንዴ የሚነሱ ነገሮች ሊኖሩ ይችላሉ። እና እንዲህ ነፃ የሆነ ፍሪ ድምፅ የሚኖርበት እድል መፈጠሩ እኔ ጥሩ ይመስለኛል። እስቲ እንደው ከተገናኘን አይቀር መነጋገር የነበረው ከእናንተ ማኒፌስቶ ጋር ተያይዞ 5 የባህር ኮሪደሮች ስትሉ የገለጻችሁት ነውና ከዛ በፊት የብልጽግናን አካሄድ በተለይም ከሶማሊላንድ ጋር የነበረውን ስምምነት በኋላም ከኤርትራ ጋር የገባበትን ውዝግብ የጅብ ችኩል ዲፕሎማሲ ስትል ነው የገለጻችሁትና ምን ማለታችሁ ነው? ገልጻችሁታል። ግን ለተከታታዮቻችን ምናልባት እንዲከታተሉት ከፈረሱ አፍ ከእርሶ እንዲሰሙት በመፈለግ ነው። ምንድነው ብልጽግና የሰራው ብለንደር ወይም ስህተት? ከሶማሊላንድን ጀምሮ ትክክል። የኢትዮጵያ ትራዲሽናል የሆነ የውጭ ግንኙነት ፖሊሲ አለ፣ ባይ ፕራክቲስ ዲቨሎፕ እያደረገ የመጣ ከኢትዮጵያ ከታሪኳ የአፍሪካ ቢከን ኦፍ አፍሪካን ኢንዲፔንደንስ ነች። የአፍሪካ ነፃነትን ኦልሞስት ቢከን አይደለም ለአፍሪካ ለዓለም ጥቁሮች ራሱ ሚና የተወጣች ሀገር ነች። የአፍሪካ ኦልሞስት ዲፋክቶ የአፍሪካ መሪ ተደርጋ ነው የምትወስደው። የአፍሪካ ድምፅ ተደርጋ ትወሰዳለች። በዓለም አቀፍ የፖለቲካ እንትኖች ብዙ ጊዜ የኢትዮጵያ ድምፅ ይፈለጋል። እነዚህን ትራዲሽናሊ ይዘን የመጣናቸው የኢትዮጵያን የበለጠ በአፍሪካም በዓለም ያላትን ትልቅነት ያላትን ተሰሚነት ድምፀት የሚያሳዩ ነገሮችን እነዚህ ነገሮች እንትን ውስጥ ማስገባት የለበትም የሚል እምነት አለ። በሁለተኛ ደረጃ የኢትዮጵያ ትልቁ ብሔራዊ ናሽናል ኢንተረስቷን የሚጠብቅ ነገር ነው መሆን ያለበት። አንደኛ የሀገር ሉዓላዊነት ኢንቴግሪቲዋን ሶቨርኒቲዋን የሀገር ሉዓላዊነቷን መጠበቅ መቻል አለበት። የኢኮኖሚ ጥቅሟን ሊያስጠብቅ የሚችል መሆን አለበት። ሰላም ጸጥታና ደህንነቷን ሊያስጠብቅ የሚችል መሆን አለበት ብለን እናምናለን። ከነዚህ ነገሮች ጋር አያይዘን ስናነሳ ኢቭን በቀጠናው ኢትዮጵያ ትልቅ ሚና ልትጫወት የምትችል ሀገር ነች። ወደ ጅቡቲ ብትሄድ ግማሽ ህዝቡ ጅቡቲ ላይ አለ፣ በደም ትስስር ግማሽ ኢትዮጵያ አለ።
ወደ ሶማሌ ብትል ግማሽ ህዝብ ሶማሊያ በዛች ሀገር አለ፣ ግማሽ ህዝብ እዚህ አለ። ኢትዮጵያ እየተሳሰርን ነው እንደ ቀጠና ስትወስደው። በኬንያም በኩል ብትሄድ ተመሳሳይ ነው። ሰሜን ኬንያ ኦሮሞ አለ፣ ደቡብ ኢትዮጵያ ኦሮሞ አለ። ልክ እንደዛ ማለት ነው። በምዕራብም ብትሄድ እንደዛው ነው። የትም ኢትዮጵያ እንደ ህዝብ በባህል፣ በቋንቋ፣ በታሪክ አጎራባች ከሆኑ ሀገሮች ጋር እየተሳሰረች ነች። ኔሽን ስቴት አይደለችም እንደ አውሮፓ ማለት ነው። አውሮፓ በአብዛኛው አንድ ብሔር አንድ ሀገር መርህ ነው። ስለዚህ በዚህ አግባብ የተዋቀረች ሀገር ነች። ከነዚህ ከጎረቤት ሀገሮቻችን በባህል በቋንቋም በታሪክም ትስስር ስላለን መልካም ግንኙነት መኖር አለበት ብለን እናምናለን። በሁለተኛ ደረጃ ደግሞ የበለጠ ገፊ ምክንያት የሚሆነው እኛ ላንድ ሎክድ ነን። በተቻለ መጠን ዲፕሎማሲው መቃኘትና መሰራት አለበት ብለን የምናምነው አንደኛ ኢትዮጵያ ተገንጥሎ ሊወጣ የሚችልን አገር መደገፍ አለበት ብለን እናምናለን። ተገንጥሎ ሊወጣ የሚችልን አገር እስካሁን አመጣጣም እንደዛ አልነበረ አይደለም። የኢትዮጵያ በተለያዩ ከኃይለ ሥላሴም ጊዜ ጀምሮ ብትሄድ ኦልሞስት ስታብሊሽ ሶቨርኒቲ ማክበር መቻል አለባት ብለን እናምናለን፣ በመርህ ደረጃ ማለት ነው። ሁለተኛ የወደብን ጉዳይ በዲፕሎማሲ ማግኘት ይቻላል። ቀጠናዊ የንግድ ትስስርን በመፍጠር እኛ ብዙ ነገሮች ብዙ ሪሶርሶች እኮ አሉን። ብዙ ሪሶርሶች ሌሎች የሌላቸው እኛ ያለን አለ ከነዳጅ በላይ የሆኑ። ስለዚህ ቀጠናዊ ትስስርን በጣም የንግድ ትስስርን በጣም በማጥበቅ አምስቱን የኢትዮጵያ የወደብ ብቻ ሳይሆን ኢኮኖሚ ኮሪደርም ጭምር ማድረግ እንችላለን። ዋና ዋና የኢኮኖሚ ኮሪደርም ጭምር ማድረግ እንችላለን አምስቱን ወደቦች። ስለዚህ ከኬንያ ጋር ሊኖረን የሚገባው ግንኙነት በሌላ ነገር መበረዝ የለበትም። ቤዚካሊ ዝም ብለህ በዲፕሎማሲ ሲባል ዝም ብለህ የምታደርገው ነገር አይደለም። ባርጌን አለ፣ የምትሰጠው አለ። ከኢኮኖሚ ከካልቸር ከታሪክ ከባህል ከተለያዩ የምትፈጥራቸው ትስስሮች አሉ። የህዝብ ለህዝብ ግንኙነቶች አሉ። ስለዚህ እነዚህ ነገሮች በመፍጠር ማምጣት ይቻላል ነው። የኤርትራን በተመለከተ በዩኒክ ሴናሪዮ ልናየው እንችላለን። እሱን በተመለከተ ራይት አለን ብለን ማመን ብቻ ሳይሆን መብትም የነበረን በደርግ ጊዜ እኮ አሰብ ወደብ አፋር አስተዳደር ውስጥ ነበረች። መጨረሻ ላይ ደርግ 1987 በፈረንጆች አቆጣጠር ማለት ነው ሊወርቅ አካባቢ እኮ የሆነ የፈጠረው አስተዳደር ክልል ነበር። አውቶኖመስ ስቴትስ ፈጥሮ ነበር፣ የራስ ገዝ አስተዳደር የሚባሉት። በዛን ወቅት ከኤርትራ ተለይታ ወደ አፋር ክልል ውስጥ አድርጓት ነበር አሰብን ማለት። አፋርን ህዝብ እንዳለ ከኤርትራ ገንጥሎ ወደ አፋር አድርጎት ነበር። ከታሪክም ከሌጋልም ከምንም ብዙ የሚነሱ ነገሮች አሉ። እነዛን የሚፈታበትን መንገድ ራሱን መከተል ያሉትን ነገሮች ማለት ነው። ግን ሌሎች ቦታዎች ያሉትን እንትኖች የኢትዮጵያን ብሔራዊ ጥቅም፣ ኢኮኖሚ ጥቅም፣ ቀጠናዊ ንግድ ትስስርን ለአደጋ የሚያደርግ ጉዳት የሚያደርስ መሆን የለበትም። ትሬንድ ይሆናል እኮ ያ ባይዘዌ ለሌሎች ጎረቤት ሀገራትም ጥሩ ነገር ከነሱ ጋር ዲፕሎማሲያዊ እንትን ለማድረግ ያ ራሱ እኮ እንደ እንትን ይወሰዳል እኮ እዛ የተፈጠረው ማመሳከሪያ ይሆናል። ብዙ ሴናሪዮዎች አናላይሲስ ተሰርቶ ነው አንድ ሀገር ከአንድ ሀገር ጋር ሊግባባ የሚችለውና ቦልድ የምንለው አምስቱንም መጠቀም የማንችልበት ምንም ምክንያት አይኖርም። በእናንተና በአፓና በብልጽግና መካከል ያለው ልዩነት የሚመስለኝ አሁን እናንተ ስለ ወደብ ተጠቃሚነት ነው እያነሳችሁ ያላችሁት። ብልጽግና ሲል ግን የባህር በር ባለቤትነትን ነው። ሚኒንግ ስለ ኢኮኖሚያዊ ጉዳዮች ብቻ ሳይሆን በቅርቡ ስለተቋቋመው የባህር ኃይልም ጭምር አሁን ከሶማሊላንድ ጋር በተፈራረመው ስምምነት አንደኛው ጉዳይ እዛ ጠረፍ ላይ የኢትዮጵያ ጦር ይሰፍራል ነበር አይደለም። ስለዚህ ዋናው ፖይንት በዋናው ነጥብ ምንድነው ብልጽግና ወገን ያለው ጦርን ማስፈር ጭምር ነው። ጦርን ለማስፈር ደግሞ አሁን ከሀገራት ጋር በመነጋገር በኢኮኖሚያዊ ጉዳይ በምን መግባባት ሊደረስ ይችላል። ጦር ላስፈር ሲባል ግን አይደለም ከዛ ሀገር በዙሪያችን ያሉትን ሀያላን ሀገራት እናውቃለን፣ የጦር ቤዝ ያላቸውን ከነሱም በኩል የሚጭረው ጥያቄ አለ፣ ያስነሳል ነው ጥያቄ። ስለዚህ ምን ልል ፈልጌ ነው እናንተ የባህር በር ማስመለስ ሳይሆን በወደብ ተጠቃሚነት በአምስቱም ኮሪደሮች ልታመጡ ትችላላችሁ ነው ማለት ነው። አዎ ልክ ነህ። ሃው ኦን ኢርዝ አንተ ጦርህን እዛ ስላሰፈርክ
የባህር በር ባለቤት የምትሆነው? ቅድም አነሳው አጋጣሚ እኔም ላነሳው ነበረ። ኦልሞስት እኮ የዓለም ሀገራት ሀያላን ሀገራት ጠቅላላ ልክ ስክራምብል ኦፍ አፍሪካ ነው የሚመስለው። ምስራቅ አፍሪካ ላይ ያላቸው እንትን ልክ 1905 ላይ የነበረው አይነት ነው የሚመስለው። ጅቡቲ ላይ የሌለ የጦር ቤዝ የለም። እሱን ነው የምንፈልገው እኛ፣ የጦር ቤዝ እዛ መኖሩንና አሁን ጅቡቲ እየተጠቀምን ነው። የሌለ አውሮፓ በለው ኤሽያ በለው ወደ አሜሪካ በለው የሌለ የለም። ሶማሊያም ውስጥ ልክ እንደዛው ነው። ኢቭን ግብጽ ጭምር መታለች ከቱርክም ባሻገር ማለት ነው። የተባበሩት አረብ ኤምሬትስ አለች። እስራኤል ኢንተረስት አላት። ኦልሞስት የዓለም የኢኮኖሚ ህብ ስለሆነ ዋናው የንግድ ትራንስፖርት የሚያልፍበት ስለሆነ ከባበል ማንደብ ሰርጥም ጋር ተያይዞ ከኢንዲያን እንትንም ጋር ተያይዞ በጣም ኢንተረስት ስቴክ የሌለው የለም እዛ አካባቢ ነው ምልህ። ስለዚህ እኔ ምልህ ምንድን ነው የእኛ ጦራችንን እዛ የማስፈር መብት ማግኘት የባህር በር ባለቤትነትን አያጎናጽፍም። እኔ ምልህ ፈልጌ ነው የባህር በር ከተገኘ ወይም ከተመለሰ በመንግስት አገላለጽ እዛ ጦር ማስፈር ይችላል ነው። ለጦር ማስፈሩ የሚሰጡ ምክንያቶች አሉ። ለምሳሌ ሰላምና ጸጥታ ሊሆን ይችላል። ሁሉም ከመካከለኛው ምስራቅ ተነስቶ ከሩቅ ምስራቅ ተነስቶ እዚህ የጦር ቤዝ ያለው ለባቤል መንደብ የሚሆን ለምንም ቅርብ የሆነችው ኢትዮጵያ ጦሯን ብታሰፍር ለቀጠናው ጥሩ ነው የሚል አንድ መከራከሪያ አለ። ሁለተኛ ደግሞ ሊሰነዘሩ የሚችሉ ጥቃቶችም ከሽብርተኞች ሊሆን ይችላል፣ ከሌሎች ሀገራትም ሊነሳ የሚችለው ለመከላከል የባህር ኃይል እዛ መስፈሩ ጥሩ ነው የሚል መከራከሪያ ይቀርባል ከመንግስት ወገን ማለት ነው። ግን ጦሩ ስለሄደ ሳይሆን ባህር በሩ ይገኛል ማለቴ ባህር በሩ የሚፈልግበት ዋነኛው ምክንያት መንግስት ይሄም ነው። ናሬቲቭን ከተከታተሉት በደንብ መስማማት ይቻላል ነው እኮ ማለት ያንን ታገኘው እኮ ጦሩን ለማስፈር እኮ ኢቭን ከሶማሊያ ጋር እኮ መስማማት ይቻላል እኮ። ለምሳሌ አሁን አንድ ለባህር በር አክሰስ ኮሪደር ለማግኘት በተለያየ ማግባብ ማለት ነው በስምምነት ነው የምታደርገው። ይሄን ጦርህንም ወደብ ለማግኘት ማለት ጦርህንም ለማስፈር በስምምነት ነው እኮ የምታደርገው እንጂ ቆርሰው እኮ አይሰጡህም። የባህር በር ባለቤት ሆንን ብለህም መናገር አትችልም። ተረዳኸኝ? በአንድ በሌላ መልኩ በአግሪመንት ባይላተራል አግሪመንት አድርገህ ነው ከሀገሮች ጋር። ከነዚህ ብቻ አይደለም በእነዚህ ሀገሮች ላይ ስቴክ ኢንተረስት ካላቸው ጭምር መስማማት መቻል አለበት። ከሀያላ ነገራት ጋር እዛ ያላቸው አሉ። የእነሱም ይሁንታ ብሌሲንግ ይፈልጋል። በነገራችን ላይ አንዳንዴ ሞግዚት አስተዳደር ነው የሚመስልህ እዛ ያለው አካል። እንግዲህ አንተ ታንኩ በአንተ እጅ ከሆነ ምንም በሞግዚት አስተዳደር ስር ያሉ ነው የሚመስለው። ሞር ምናልባት የበለጠ እንደ ፓርቲም እንደ ግልም የበለጠ እኔን እንትን የሚለኝ የሚገዛኝ አሰብ ላይ ያለው ጥያቄ ነው። እሺ አሰብ ላይ ያለው ጥያቄ የባህር በር ሌጂቲሜት የሆነ ባለቤትነት ጭምር እስኪያመጣ ድረስ መግፋት አለበት። ይሄ በመሰረታዊነት እኔ የምስማማበት ነው። እንደ አንድ ኢትዮጵያዊ እንደ ፓርቲ በምንስማማበት ነው። በዲፕሎማሲም በለው እስከ መጨረሻው ድረስ ጥግ ተሄዶ ማለት ነው። ይህ ሲባል ግን አሁንም የሀገር ሰላም ጸጥታና ደህንነት ይቀድማል። ቀድመን የውስጥ አቅማችንን ማጎልበት አለብን። ውስጥ ኢትዮጵያ እያለ ሀገሬ እያለ የሚጮህ የሀገር ባለቤት የተደረገ ያልተገፋ እኔም እኩል ዜጋ ነኝ የሚል ትውልድ መፍጠር መቻል አለብን። ኢትዮጵያ ስትነካ ልክ ብድግ ብሎ መስዋዕት ለመሆን ሎቢ ተደርጎ ሳይሆን እኔ ለሀገሬ ሞታለሁ የሚል ዜጋ መፈጠር አለበት። ይሄ ደግሞ ሶፍትዌሩ ነው። ሶፍትዌሩ ሳይስተካከል ይሄ ሳይሰራ ሀገር ሰላም ሳትሆን ውስጥ አቅሟ እየተዳከመ ስትራቴጂካሊ እኮ ከሌላ ጋር ከውጭ ኃይላት ጋር እኮ አንድ ነፍጥ ያነገበ አካል ሊደራደር ይችላል። ማሸነፍ የሚፈልግ አካል ፊትም የነበረ ኢትዮጵያ ታሪክ ከበፊት ጀምሮ የነበረ ነው። ከበፊት ከአጼ ኃይለ ሥላሴ በፊት ከአጼ ምኒልክ በፊት ከነበረው ጊዜ ጀምሮ ከውጭ ኃይላት ጋር ባርጌን እየተደረገ የሚሰሩ ነገሮች ነበሩ፣ እየተመሳጠሩ ማለት ነው። ስለዚህ እነዚህ ነገሮች አሁንም ነፍጥ ያነገበ አካል ስልጣን መያዝ የሚፈልግ አካል እነዚህን ከማድረግ ወደ ኋላ ይላል ማለት አይደለም። ስለዚህ የበለጠ ለጥቃት ተጋላጭ መሆናችን መጨመር ነው የሚሆነው። ቀድመን ራሳችንን ሰላም፣ ጸጥታ፣ ደህንነታችንን እንጠብቅ። ይህን ጥያቄ ጊዜ ይፈታዋል።
ከቅደም ተከተል አንጻር ነው ምል የውጭ ተቀባይነትና ተሰሚነት የሚመነጨው የሀገር ውስጥ ደህንነትና ሰላም ሲረጋገጥ ዜጋውም የሀገሩ ባለቤት ነኝ ብሎ ሲያምን ነው ከሚል የመነጨ ይመስለኛል። ጥሩ ስለ አሰብ አነሱልኝና አሰብ በህጋዊ መንገድ በተለይ በዚህ ሰዓት ልትመለስ የምትችልበት አግባብ አለ? የህግ ባለሙያም ስለሆነ ማለት ነው ማነሳው በየትኛው የህግ አግባብ አልተዘጋም ያ ነገር? የተዘጋ ነው ብዬ አልወስደውም። አሁን ትንሽ የዓለም የጨዋታ ህግ እየተቀየረ ነው። ህግም ላይ ሰራ ይችላል። ዘ ሎው ኦፍ ዘ ጀንግል እየሆነ ማለት ይሄ 19ኛው ክፍለ ዘመን በነበረው ሁኔታ የሆነ የምታያቸው ምልክቶች አሉ። መልቲፖላር ወርልድ ሲፈጠር ብዙ ሀያላን ሲፈጠሩ ይሄ ሩል ቤዝድ ኦርደር ይሄ ኢንተርናሽናል ዓለም አቀፍ የህግና ስርዓትን የተከተለ አካሄዶች በጣም እየተጣሱ ነው። ምልክቶች አሉ። በአንድ በሌላም መልኩ ለእኛ ትልቅ ኦፖርቹኒቲ የሚሆነው አሰብ ላይ ሌሎች ፍላጎት ያላቸው አካላት አሉ ወይ ሊያግዙ ነው የሚችሉ ከውጭ ስትራቴጂካሊ ከመሆኑ አንጻር ምናልባት ይሄ የዲፕሎማሲ ፉክክር ሊሆን ይችላል። እንትናም ዩተርን ልትሰራ ትችላለች። ኤርትራ ፊት ከማትስማማቸው ሀገራት ጋር ልትስማማ ትችላለች። ተረዳኸኝ? አሁን አሜሪካ እዛ አካባቢ ቤዝ እንዲኖራት ትፈልጋለች። እስራኤል፣ ዩኤኢ፣ ሌሎችም ልታነሳ ትችላለች። ስለዚህ የኤርትራ መንግስት ከነዚህ አካላት ጋር ስምምነት ካደረገ ዶንት ኬር አባውት ስለ ሬጂሙ ብዙ ማያሳስባቸው እነሱ የራሳቸውን ብሔራዊ ጥቅምን ማስጠበቅ የሚፈልጉት ያው ሌሎች ሀገሮችም የምታየው እሱን ነው። አይ ዲሞክራሲ ስለሌለ አናረግም አይሉም። ተረዳኸኝ አይደል? ይሄ እንግዲህ ፉክክር ነው፣ ውድድር ነው። ስለዚህ ያንን በብልጠት ከሄድንበት በቀላሉ ይሄ ሩል ቤዝድ ኦርደሩ ሳይሆን ከጨዋታ ከእንቱንም ይሄ ብቻ ሳይሆን በሌላ መንገድ ማግኘት እንችላለን። በራሳችን ግን በኃይል ማለት ነው። በራሳችን ግን አንችልም። ብቻችንን እዛ አካባቢ ስትራቴጂካሊ ፍላጎት ያለው ብዙ አገር ስላለ ተረዳኸኝ። ስለዚህ የኢትዮጵያ መንግስት አሰብን በብቻውን አቅሙም በዲፕሎማሲው ይሁን በስትራቴጂክ አጋርነት ብቻውን ሂዶ ሊያስመልስ አይችልም ነው። በዛ ቁመናና አቅም ላይ አይደለንም ነው። ብቻውን በዛ ቁመና ላይ አይደለንም። ውስጥ ችግሮች አሉብን። የዜጎች ደህንነት አለ፣ የሀገር ሰላም ጸጥታ አለ። ያ ደግሞ የእድገታችን ራሱ አንቆ ይዞታል። ብዙ ነገር አንቆ ይዘዋል። የህዝብ በየቦታው የመንቀሳቀስ እንትን በጣም ጠቧል። ስለዚህ እነዚህ ነገሮች በጣም ከምንም በላይ ቅድሚያ ሰጥቶ መንግስት መፍታት አለበት። ይሄንን ነው። ይሄ እያለ ሌላ ቀጠና አውድ መፍጠር የለበትም ነው የኛ አስተሳሰብ። ጀስት ሴፍቲ እና ሴኩሪቲ የራሳችን ቀድመን እንፍጠር፣ ውስጥ ያለውን ችግራችን እንፍታ። ሁሉም ዜጋ ይሽተት፣ ኢትዮጵያዊ እንዲሸት እናርገው። አገሬ ይህን ታደርግልኛለች እኔም ይህን ማድረግ አለብኝ ይበል። ማህበራዊ ውል መብትና ግዴታን አለው ውስጡ። ይታደስ፣ ማህበራዊ ውሉ ይታደስ በደንብ። አገሬም ይህን ታደርግልኛለች እኔም ለአገሬ ይህን እናደርጋለሁ የሚለው አስተሳሰብና አመለካከት ይምጣ በትውልዱ ላይ። አሁን ጥሩ ሁኔታ ላይ አይደለም በአብዛኛው ያለው። ተረዳኛል? ገባ ወጣ የሚል ነገር አለ፣ ጉድለቶች አሉ። በዛ ዲፌክት ላይ ሆነን እንደገና ሌላ በእንትን ላይ ምን መጨመር ብዙ አባባል አይቀናኝ፣ በእንቅርት ላይ እንደዛ ይሆናል። መንግስት ግን አሁን እየሄደ ያለው እያደረገ ያለውም በትርክት ደረጃ በዋና ዋና መገናኛ ብዙሃን እያስተላለፈ ያለው ነገር አሁን እርስዎ ካሉት በተቃራኒ ነው እና ምን ይታዩታል ለማለት ፈልጌ ነው። ሚኒንግ የኢራን ጦርነት በነበረበት ሰዓት ይሄ ነገር ተቀዛቅዞ ነበር። በእርግጥ ያው የኃይል አስተላለፍም ከጀርባ ስላለ ማለት ነው። አሁን ያው ተኩስ አቁም ላይም ስለሆኑ ኢራን ጦርነት ዳግም የባህር በር ትርክት ተጀምሯል በሰፊው ማለት ነው። ስለዚህ ዞሮ አይቀርም ነው መመለሱ አይቀርም ነው እየተባለ ያለው። አሁን እርስዎ ከሰጡኝ ማብራሪያ ጋር ፍጹም የተቃረነ ነውና ምን ይታዩታል ወደፊት መንግስት በዚሁ ከቀጠለ ምን ሊከሰት ይችላል? በግልጽ ኦፊሻሊ ያው የተለያየ ሀሳቦች ናቸው። ሚክስድ ሲግናል አለ። ሲግናል ነው የምታየው። በሰላማዊ በዲፕሎማሲያዊ መንገድ እናስመልሳለን የሚል አለ። አይ የትኛውም መስዋዕትነት ተከፍሎም የሚል አካል አለ።
አንዳንዴ ማለት በየጊዜው የሚወጡ መግለጫዎች ከባለስልጣናት የሚተላለፉ እንትኖች ሰምሃው ኮንፊዥን ይፈጥራሉ። በትክክል የትኛውን መርህ ተከትሎ ነው የሚለውን ማለት ነው። አክቹዋሊ ፖለቲካሊ ታስበውበት ይሁን አይሁን ሌላ ጉዳይ ሆኖ ማለት ነው። ነገር ግን በምንም መለኪያ አሁንም ከሌሎች ስትራቴጂካሊ አጋር ከሆኑ ኃይላት ኢንተረስት ካላቸው ኃይላት ጋር ተቀናጅቶ የሚመጣ ካልሆነ አክቹዋሊ እነዚህ ነገሮች እንትን ናቸው፣ ከመጋረጃ ጀርባ የሚሉ ነገሮች ይመስሉኛል። እነዚህ ነገሮች ካሉ ጀስት ሊመጣ ይችላል። በራሳችን አቅምና እንትን ግን አንችልም። አሁንም ከባድ ነው። ተረዳኝ። አሁንም ወደዛው ነው የምመልስ። በምንም መለኪያ ያንን ማድረግ አንችልም። በሁለተኛ ደረጃ ደግሞ ጀስት ያ ሬጂም እያለ ይህን ነገር ማድረግ በጣም ከባድ ነው። የኤርትራ መንግስት ብዙ ነገር ነው አሁን የሚያስከትለው፣ ብዙ ነገር ነው ያለው። አብሮ የሚያስከትላቸው ብዙ ነገሮች አሉ ብዬ አምናለሁ። አሰብን መቀየር ብቻ ሳይሆን እዛ ያለውንም ሬጂም በቀጠለበት ሁኔታ እንዴት የሚለው ቻሌንጅ ይሆናል። ስለዚህ ብዙ የሚፈልገው ነገር አለ ብዬ አስባለሁ። ከስራ አንጻር ማለት ነው። ከመንግስት አጥብቦ ሊያየው አይገባም። አጥብቦ ሳይሆን ራሱ ትልቅ ፕሮጀክት ነው የሚሆንበት። ያን ሁሉ የመወጣት አቅም ደግሞ ይኖራል ብዬ አልገምትም። እዚህ ማኒፌስቶ ላይ ስለ አዲስ አበባ አላገኘሁም እምብዛም እና ሳስቼ ከሆነ ታረማለሁ ያመለጠኝ ቦታ ካለ። የኦሮሚያ ክልል በአዲስ አበባ ልዩ ጥቅም ማግኘት አለበት አቋም ነበራችኋል ባለፈው ምርጫ? ያው ልዩ ጥቅም ማግኘት አለበት በሚለው የአዲስ አበባን ብቻ አይደለም፣ ሌሎች ከተሞች ላይም መንግስት ሊከተለው ይገባል ያልናቸው ነገሮች አሉ። በደንብ አስቀምጠናል። ዘንድሮ ተቀይሯል እሱ ነገር? ኖ አልቀየርንም። ልዩ ጥቅም ማለት አሁን እስቲ ዲፋይን እናድርገው። ለምሳሌ ህገ መንግስቱ በዝርዝር ህጎች ይወሰናል ነው ከማለት ውጪ ምንም ነገር አላስቀመጠም። ስለዚህ ኦሮሚያ ከአዲስ አበባ የሚያገኘው ልዩ ጥቅም ምንድን ነው? እናንተ በአቋም ደረጃ የሚወሰዳችሁት? በአንድም በሌላም መልኩ የከተሞችን አመሰራረት መሰረት አድርገን ነው። ከተሞች ሲመሰረቱ ከተለያየ ቦታ የተለያየ ማህበረሰብ የሀገር ውስጥም የውጭም መጥቶ ያለ የውስጥ ፍልሰትን ሴትል ማድረጊያ ነው። ፊት የነበረው የጋሪሰን ታውኖች ናቸው የነበሩት ድሮ የወታደር እንትሮች ተራራ ቦታ የተቋቋሙ ከተሞችን ታውቃለህ ይመስለኛል። ጋሪሰን ወታደሮች ነበሩ የሚሰፍሩባቸው። አሁን የተለያዩ ቦታዎች ተራራ ላይ ያሉ ከተሞች በአብዛኛው ጋሪሰን ታውን ናቸው፣ ወታደሮች ናቸው እንትን ያደረጓቸው። ስለዚህ አብዛኛው ከዛ በኋላ ግን የህዝብ ፍልሰት ከኢኮኖሚ እንትን አንጻር የህዝብ ሰላማዊ ፍልሰቶች ናቸው የመሰረቷቸውና ከተሞች ሲመሰረቱ በአብዛኛው በአካባቢው ያለውን ነዋሪ ማህበረሰብ ዲስፕሌስ የማድረግ ሁኔታ አላቸው። በአብዛኛው የአካባቢው ነዋሪ በዛ ቦታ ላይ የመለወጥ እንትኑ ሰርቫይቭ ለማድረግ የመጣው ነው ከተማ ላይ የሚሰራው። ምንም ሳይዝ ከተማ ውስጥ ይገባል፣ ሰርቫይቭ ለማድረግ የሚሰራው ነው እየተለወጠ የሚመጣውና በከተማ ዙሪያ ያለ ማህበረሰብ ጉዳይ ያሳስበናል። ዲስፕሌስ ይደረጋል፣ ይፈናቀላል። በሁለተኛ ደረጃ ደግሞ የከተማ ፍሳሽን በለው የተለያዩ ነገሮችን ይቀበላል። ኔጌቲቭ እንትኖች አሉት ብዙ የሚወስዳቸው። ያ ማህበረሰብ ቤዚካሊ ይህ ከተማ ሲመሰረትና ሲስፋፋ ከተማው መጣልኝ የሚል ስሜት ነው። መጣብኝ ሳይሆን መጣልኝ የሚል አመለካከት ሊኖረው ይገባል ብለን እናምናለን። ተፈናቃይ መሆን የለበትም። ከከተማ ዲስፕሌስድ መደረግ የለበትም። አንደር ፕሪቪሌጅድ መሆን የለበትም ብለን እናስባለን። ስለዚህ ዋና መሰረታችን እነዚህ ነገሮች ናቸው። ከተማውን አለ አይደል ኦፖርቹኒቲ እንደ እድል እንጂ እንደ ስጋት መውሰድ የለበትም። የከተማ መስፋፋት በየከተሞች ያለው ተቃውሞ የአካባቢው ማህበረሰብ ሌላ ብሔረሰብ ይሆናል። ለምሳሌ ከብሔረሰብ አንጻር ማለት ነው። ከተማ ያለው ግን ህብረ ብሔራዊ ነው። ከተማ የራሱ አስተዳደር መኖር አለበት በሚለው ጽኑ አቋም ነው ያለን። በብሔር መተዳደር አለበት እንላለን፣ ሰፋፊ ከተሞች ማለት ነው። ነገር ግን እነዚህ ሊያስከትሉ የሚችሉ ኔጌቲቭ ኤክስተርናሊቲዎችን በዚህ ከተማ እድገት፣ በዚህ ከተማ ኢንዱስትሪ መስፋፋት፣ በዚህ ከተማ ለውጥ የተነሳ ኔጌቲቭ ኤክስተርናሊቲዎችን ማከም አለበት ብለን እናምናለን። ስለዚህ እነዚህ ነገሮች ደግሞ
በአንድም በሌላም መልኩ በአካባቢው ላለው ኮሚኒቲ ማህበረሰብ የተለያየ ብሔር ሊሆን ይችላል፣ ጉራጌ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል፣ የተለያየ እንደየአካባቢው ድምፅ በዛ ነገር ላይ በተወሰነ ደረጃ ድምፅ ሊሰጥ የሚችልበት እድል መኖር አለበት ብለን እናምናለን። እድሎች መኖር አለባቸው ብለን እናምናለን። ድምፅ የሚሰጥበት አንዳንዴ ማይኖሪቲ ብለህ የምትጠብቀው መብት አለ አይደል? ድምፃቸውን ፕሪቪሌጅ የምትሰጠው አለ አይደል? ልክ እንደዛ። ምክንያቱም ብዙ ጊዜ እንደውም አይተህ እንደሆነ ከተሞች ላይ ማይኖሪቲ የሚሆኑበት ሁኔታ አለ። በአብዛኛው የአካባቢ ማህበረሰብ ማይኖሪቲ ነው፣ ከተማ ውስጥ ማጆሪቲ ሌላ ነው የሚሆንበት። ይሄ መደረግ አለበት ብለን እናምናለን። ይህ ሲባል ግን ከተማውን ሙሉ ማስተዳደር መብት ጭምር ጀስ ዙሪያ ያለውን ማግኘት አለበት ወደሚል መሄድ የለበትም። ከተማ ውስጥ ይህ መብት መጠበቅ አለበት ብለን እናምናለን። ከዛ አንጻር ነው አሁን ያነሳናቸው። አንደኛ ከመሬቱ ሲፈናቀል በሱ ላይ መሰረታዊ ለውጥ ሊያመጣ በሚችል ደረጃ መንግስት መልቀቅ መቻል አለበት። ለዛ ለአርሶ አደሩም ይኖራል ካሳ አሁንም በቂ ነው ብለን አናምንም። የተለያዩ ከተሞች ላይ ስለማይ ነው። የተለያዩ ከተሞች ላይ ስቲል አንዳንድ ከተሞች ላይ ባይገርም አሁን ማቃቸው ከተሞች አሉ። በአብዛኛው የከተማው ነዋሪ የነበረ መሬቱ የተወሰደበት ሰው ወይ ይሄ ከተማ ይሄ ባሶች አሉ አይደል መናኸሪያ አካባቢ ወይ ምንድነው የሚባለው ረዳት እንዲህ ስምሪት ቦታ ወይ የጽዳት ቦታ አደራጅተዋቸው ወይ የጉልበት ሰራተኛ ቦታ ወይ ጥበቃ እርግጠኛ ሆኜ ነው የምነግርህ በእንደዚህ አይነት ቦታ ነው የተሰማሩት። በአብዛኛው ኦብዘርቭ ያደረኩት ቦታ አለ። አንድም ያንን ሰው ያገኘሁት የጥበቃ ሰራተኛ ሆኖ ነው በዛ ከተማ ላይ። ከተማው በጣም ሰፍቷል። አሁን ኦሬልስ ከተማ የመናኸሪያ አካባቢ ጫኝና አውራጅ ተሸካሚ ሆኖ የጉልበት ስራዎችን መስራት ነው ወይ የጽዳት ስራዎችን ተደራጅቶ መስራት ነው ወይ የቤት ሰራተኛ ሆኖ መስራት ነው። ከተማውን ያ አካል በጥሩ ስሜት አያየው፣ ጥሩ ስሜት አይፈጥርም። አንደር ፕሪቪሌጅ እንደሆነ አንደርዶግ እንደሆነ ነው ራሱን አድርጎ የሚወስደው። እነዚህ ነገሮች በየቦታው ይፈጠራሉ። ሁለንተናዊ በሆነ ሁኔታ ነው የከተማ እንትኖችን ያየ ነው። አንድ እሱ ነው። በሁለተኛ ደረጃ ደግሞ ከተማ ቋንቋ ራሱ ባይሊንጓል መሆን አለበት ብለን እናምናለን። ቋንቋ የስራ ቋንቋ የአካባቢውን ቋንቋ ይዞ ከተማ ደግሞ የሚነገረው ለምሳሌ አማርኛ ከሆነ አማርኛ መሆን አለበት። ዙሪያ ያለው ኦሮምኛ ከሆነ አማርኛና ኦሮምኛ መሆን አለበት። አንዳንድ ከተሞች ላይ ግን እነዚህ ማታያቸዋል። ኦሮሚያም ክልል ሆነው ለምሳሌ አዳማን ብትወስድ አዳማ ላይ አማርኛ የሚነገር ከሆነ ከተማው የሚግባባበት ሊንጓ ፍራንካ የሚባል አለ፣ ሁሉም የሚግባባበት ቋንቋ አማርኛ ከሆነ አማርኛ ኦሮምኛም አማርኛ መሆን አለበት ብለን እናምናለን። ለምሳሌ ነው ምል እንደዛ ሲሆን ነው ሰውም አንደኛ ከተማም የሚያድገው የሚለወጠው። የሊንጓ ፍራንካ ማለት ሁለት ከአካባቢው ጋር ሁለት እንደዛ መሆን አለበት ብለን የአዲስ አበባን ጉዳይ ስናይ ኢቭን የሌሎችንም ከተሞች ጭምር ነው በማኒፌስቶቻችን በዝርዝር ያስቀመጥነው። ጥሩ። አዲስ አበባ ከኦሮሚያ ልዩ ጥቅም ማግኘት የለባትም? አሁን እንደዚህ አይነት የሚያነሱ ሙግት የሚያነሱ ሰዎች አሉ። ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘቷ ምንም ችግር የለውም ብለው እነሱና ግን አዲስ አበባ እዚህ በመሆኗ ኦሮሚያ ክልል ራሱ በዙሪያው ስላለ የሚጠቀመው ነገር አለ። የኢኮኖሚው ሀብ ናት፣ የፖለቲካው ሀብ ናት፣ ብዙ ነገሮች አሏት አዲስ አበባ። ስለዚህ በዙሪያው ያለው ክልል የሚጠቀም እንደመሆኑ መጠን አዲስ አበባን በምላሹ ከኦሮሚያ ልዩ ጥቅም ማግኘት አለባት የሚል ክርክር ያላቸው ሰዎች አሉ። ምን ይሏቸዋል እነዚህ ሰዎች? እንዴት ሆኖ ነው ልዩ ጥቅም ከኦሮሚያ የምታገኘው? አዲስ አበባ እዚህ ባትኖር ኦሮሚያ የማይጠቀማቸው ነገሮች ላይኖሩ አይችሉም? ኦሮሚያ ምን ይጠቀማል አዲስ አበባ እዚህ በመሆኑ? አቤት እንዴት? አይ አዲስ አበባ እዚህ በመሆኑ ለምሳሌ የሚሸጡ የንግድ ልውውጥ የለም እንዴ? አይገባኝ እኮ እኔ ከትለው አንጻር ነው ብለህ አድቫንቴጅ አይደለም እያልኩ አይደለም። ኦፖርቹኒቲ ነው፣ እድል ነው። ሰፊ ከተማ በአካባቢ ሲኖር እኮ ብዙ የሚፈጥሩ እድሎች አሉ። እሱን አምናለሁኝ። ግን ኦሮሚያ አሁን ለምን መሰለህ አሁን የአገሪቱ ኦልሞስት አንዳንዴ በጣም ከፍተኛ ነው የአዲስ አበባ ኢኮኖሚ አቅሟ፣ ፓወሯ በጣም ከፍተኛ ነው። ፓወርፉል ነች፣ አቅም አላት ልልህ ፈልጌ ነው። ስታነጻጽር ኦሮሚያ ከዚህ ከኢኮኖሚዋ ስታነጻጽር ማለት ከምን ትሰጣለች ልልህ ፈልጌ ነው። አሁን አዲስ አበባ እኮ ተደጉማለች እኮ ባይዘው። አዲስ አበባ እንደ ከተማና አዲስ አበባ እንደ ፌደራል ስናይ ይለያል አይደለም? አዲስ አበባ ያ ከፍተኛውን የፖለቲካ ሆነ የኢኮኖሚ አቅም ያላት እንደ ፌደራል ከተማነቷ ነው። ትክክል። እንደ ከተማ መስተዳደር ስናይ ደግሞ
ከኦሮሚያ ማንሳል ትገኝ ትችላለች አይደለም? ስለዚህ ከዛ በመነሳት ጥቅም ብታገኝ ልዩ ጥቅም ብታገኝ ከኦሮሚያ ምን ችግር አለው የሚል ክርክር ያላቸው ሰዎች አሉ። እሱን እኮ አሁን ትንሽ እንትን የሆነብኝ አሁን ስልህ ምንድን ነው አሁን ቅድም ፋክተሮች አሉ ያነሳሁልህ። አሁን ልዩ ጥቅም ማግኘት አለባት ስል ምን መሰረት ማድረግ አለበት? ድምፅ ቮይስ መኖር አለበት፣ ሪፕሬዘንታቲቭ መኖር አለበት ከአካባቢው ስል የተነሱ ነገሮች አሉ። ግን ኦሮሚያ ደግሞ ለአዲስ አበባ እንኳን ከተማው እዚህ ተመሰረተ እንኳን ደህና መጣሽ ከዚህ በቅርበት ስላለን በቀላሉ ገብተን መነገድ ችለናል፣ ለውጥ አምጥተናል። ትንሽ እንትን ስለሆነ ነው ስለ ኦብጀክቲቭሊ በአብዛኛው አሁን ያን ጥቅም እኮ ተመልሶ ሊወሰድ ነው ማለት ነው። አሁን ቅድም ያልከው ልዩ ጥቅም ማግኘት አለባት እንደዛ ከሆነ ማግኘት አለ ስለ ምን ግራውንዱን ነው የምልህ። ይሄ ተብሎ የሚቆጠር ነገር መኖር መቻል አለበት ነው። አሁን እናንተ ለምሳሌ አዲስ አበባ አንደኛው ማህበራዊ መሰረታችሁ ነው ብዬ አስባለሁ አይደል? የአዲስ አበባ ሕዝብ የራሱ ጥያቄዎች አሉት በደንብ የምትረዱት ማለት ነው። ስለዚህ አሁን የኦሮሚያ ማግኘት ይገባዋል ብላችሁ እንደምታስቡት አይነት ጥቅም አዲስ አበባ እዚህ በመሆኗ ኦሮሚያ ደግሞ አጎራባሽ መሆኑ ሊያገኘው የሚገባ ጥቅም የደረሳችሁበት ነገር የለም? አዲስ አበባ ትልቁ ምን መሰለ ነፃ ዲሞክራሲያዊ የሆነ ምርጫ የተደረገ ራሱን የቻለ ሜየር መመረጥ አለበት ብለን እናምናለን። ያው የዲሞክራሲው የሚያመጣው ነው ዴሊቨር የሚያደርገው ነው። ተረዳኸኝ አይደል? ቤዚካሊ የሚመደብ በጀት አለ። ያን በጀት እነዚህ አካላት ይጠቀማሉ። አሁን ምን መሰለ በአብዛኛው እኔ የታየኝ አሁን የፋብሪክ ኢንዱስትሪ በጣም እያደገ በመጣ ቁጥር ብዙ ብክለት የሚፈጥሩ ጤናን የሚጎዱ ነገሮች እንደውም እንዲህ አይነት እኮ የሆነ ቴንሽን ውጥረት ተፈጥሮ ነበር በአንድ ወቅት ታስታውስ እንደሆነ ኢቭን ቆሻሻ የሚደፋበት እሱ ላይ ራሱ የተፈጠረ አለ። የፋብሪካዎቹ እንትን አጠቃላይ የሚፈሰው ወደዛ ነው። ትሪት መደረግ አለበት፣ መታከም አለበት። ሊያደርስ የሚችለውን ጉዳት ልክ እንደዛው አለ። ፕላስ ደግሞ ነዋሪ አዲስ አበባም እየሰፋ ሲመጣ እዛ ያለው ማህበረሰብ ዲስፕሌስ እየተደረገ ነው የሰፋው። ተረዳኸኝ አይደል? እንጂ እያደገ አብሮ እየበለጸገ ነው ለማለት ያስቸግራል። ይህንን ስለ እንትን ለመፍጠር አይደለም። ነገር ግን በበቂ ሁኔታ አሁን ችግር ድክመት አለ ብዬ የምወስደው መንግስት ጋር ነው። በትክክል ያንን ጉድለትና ድክመቱን ማከም ነበረበት። ባለማከሙ ነው ኢቭን ለአመፅ ለረብሻ ይሄ የኔነች የሚል ፉክክር ውስጥ ሊያስገባ የቻለው። ጉዳት ደርሶብኛል፣ ተጠቃሚ አይደለሁም፣ የኔ አይደለችም የሚል ስሜት ስለተፈጠረ ነው። የኔ ነች፣ ፕሮቴክት አደርጋታለሁ፣ ባለቤት ነኝ፣ ተጠቃሚ ነኝ የሚል የአካባቢውን ማህበረሰብ መፍጠር ራሱ እኮ ትልቅ እሴት ነው። እንዲሁ ማለት በጣም እኮ ባለሀብት ስለሆነች ብዬ ነው፣ ሀብታም ስለሆነች ምን ያስፈልጋታል አዲስ አበባ ብዬ ነው። እሷ አይደለም እንትን እኮ ሌሎችም ትደጉማለች ብዬ ነው እኮ። ጥሩ። እነዚህ ሰዎች አፈላላጊ ያመጣቸውና ይሄን የሚያቀነቅኑ ሰዎች ምናልባት ሌላ መድረክ እናዘጋጃለን። ዘጋጅ ደስ ይለኛል። አዲስ አበባ ራሷን የቻለች ጉዳይ ስለሆነች ብናወራ ደስ ይለኛል። በጣም ደስ ብሎኛል ስለተገናኘን። ያው ቅድም እንዳልኩት የመንግስትነት ጉዳዩ ቱ ኢማጂነሪ ስለሆነብኝ ትቻችኋለሁ ጥያቄዎቹን። ሌሎች ዋና ዋና ጉዳዮች ላይ ያተኮር ነውና ማስተላለፍ የሚፈልጉት መልእክት ካለ በሱ መቋጨት እንችላለን ቆይታችንን። እሺ፣ ያው የፓርቲያችንን ለምርጫ ያዘጋጀነው ማኒፌስቶም ሆነ ፕሮግራማችን ለማቅረብ ይህንን እድል ሚዲያችሁ ስለሰጠን እጅግ እናመሰግናለን። ያው ለማህበረሰቡ ይደርሳል ብለን እንገምታለን። ስለዚህ ሀገራችን እንግዲህ የተቻለ መጠን ድህረ ምርጫም ሆነ ከምርጫ በኋላ በአንድም በሌላ መልኩ የሚፈጠሩ ችግሮች ሊኖሩ ይችላሉ። ትልቁ ተስፋችን ምርጫው ነፃ፣ ፍትሐዊና ዲሞክራሲያዊ እንዲሆን እኛም በራሳችን በኩል ተግተን እንሰራለን። መንግስትም በዛው ልክ ቁርጠኛ ሆኖ መስራት አለበት ብለን እናምናለን። ድህረ ምርጫ የሚያጋጥም ችግርም ካለ በተቻለ መጠን ሰላማዊ በሆነ ሁኔታ ዲሞክራሲያዊ መንገድ ችግሮችን ሁላችንም እያቀረብ ተጨማሪ ሌላ ብጥብጥና ሁከት እንዳይፈጠር ማለት ነው። ምክንያቱም በቂ አለን፣ እኛ በቂ ፓኬጅ አለን የብጥብጥና ሁከት። ስለዚህ በተቻለ መጠን ሰላማዊ ሆኖ እንዲያልቅ ምኞቴ ነው። አመሰግናለሁ።
በጣም አመሰግናለሁ። ወደ አዲስ ማለዳ ተከታታዮች ሳምንታዊ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬው እንግዳችን የነበሩት የነጻነትና እኩልነት ፓርቲ ምክትል ፕሬዚዳንት አቶ ዘኑር አብዱል ወሃብ ነበሩ። እሳቸውን ከልብ እናመሰግናለን። አስተያየት መስጫው ላይ ብታሰፍሩልን ደስ እንሰኛለን። ለብዙዎች እንዲዳረስ ደግሞ ላይክና ሼር ማድረግ አይዘንጋ። ሰብስክራይብ ያደረጋችሁ ትቀላቀሉንም ደስ እንሰኛለን። ከስቱዲዮና ካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በሌላ ጊዜ ከሌላ ባለ ጉዳይ ጋር እንገናኛለን። ጤና ይስጥልን።